አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሶስት ማዕዘን ቤተሰቦቻችን እንደምን ከርማችኋል ማለት ያለብን ከአረፋ ረፍት በኋላ እንዲሁም ከምርጫ ረፍት በኋላ ተመልሰን መተናል እንግዲህ ዌልካም ባክ Thank you. ኢንሻአላህ I think that's ማለት ያለባችሁ መሰለኝ ኢንሻአላህ በዛሬ ሶስት ማዕዘን ክፍላችን ከባለፈው የቀጠለ አንድ ርዕስ እናነሳለን ከዛ በፊት ግን አዳዲስ አፕዴቶች አሉ በተለይ ከእስራኤል ጋር ተያይዞ በሊባኖስ ፍሮንት ላይ ያሉ አፕዴቶች አሉ ኢቭን ጋዛ ላይ ራሱ ሜጀር የሚባሉ ጀነራሎችን እንትን የማድረግ ነገሮች ነበሩ ፕላስ ሪሰንትሊ ደግሞ the last 2-3 days ደግሞ ያየናቸው ከኢራንም ጋር የነበረ escalation at the same time escalation ብቻ እንትኖች ነበሩና እዛ ላይ የተወሰነ ነገር አፕዴት አድርገንና ኢንሻአላህ ወደ እንትን እንሄዳለን ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሶ አይ ቲንክ ዓለማችን ከሆነ ጊዜ በኋላ ሁሌም እየተቀያየረች አዲስ ነገር እየተፈጠረ ነው የሚመጣውና ያው እስራኤል ብዙ ጊዜ አውርተናል እስራኤል ያነሳን ነበር አይደለ እስራኤል ኢቭን ኢኮኖሚዋ ራሱ የጦርነት ኢኮኖሚ ሆኗል ሙሉ ለሙሉ ያለ ጦርነት ሰርቫይቭ ማታደርግ ሀገር ሆናለች ነው ኢቭን አሴ ዶክትሪን አሴ መመሪያ ራሱ ሁሌም ቢሆን ሪጅኑ ላይ ኢቭን ጦርነት ባይኖር ራሱ ዶሚኔንት ያደረጉ ይሆኑ አሳሲኔሽኖችን ያደረጉ መቆየት የሚፈልጉ እንደ ዶክትሪን ያስቀመጡ ስለሆነ እስራኤል ሁሌም እንደዚህ የምታደርግ ነው ሶ አሁን ደግሞ ፎከስን ያደረገችው ሌባኖን ላይ ነው ፓርቲኩላርሊ ሂዝቡላህ ጋር ያለው ጦርነት አለ ያው ከሂዝቡላህ ጋር ብቻ ነው ብላ ክሌም ብታደርግም ሙሉ ለሙሉ ሲቪሊያን ነው የምታጠቃው እስራኤል ናት ሁሌም ባህሪዋን አዲስ አይደለም ለዓለምና እሱኛው የተካሄደ ነው ከዛ ደግሞ ኢራን ደግሞ ለዛ ሪታሊዬሽን ወይ ደግሞ ለዛ መልስ የምትሰጣለች ሰባት ዙር የነበረው ጥቃት ነበረ ያው አብዛኛው የከሸፈ ቢሆንም ያሳየሽ ነው አይደለም ያምነው ሌባኖን በጣም ወሳኝ ናት ለእስራኤል ለኢራን በጣም ወሳኝ በተለይ ሂዝቡላህ በጣም ወሳኝ ነው ለኢራን እና ኢቭን ኔጎሺዬሽኖቹ ውስጥ ራሱ አንደኛው መጀመሪያ አካባቢ ስናወራበት የነበረው ፌል ያደረገበት ያልተሳካበት ምክንያት አንደኛው የተነሳው የእንትን ነው የሂዝቡላህና የሌባኖንን ማጥቃት ነውና ኢራን አሁንም ድረስ እንትን ሬድ ላይ አላት ነው አንደኛው ከሂዝቡላህ ጋር ተያይዞና ሶ እዛ ሲቹዌሽን ላይ ነው አሁን የሆነ ህል እንትን ብሏል የቀንሷል የኤስኬሌሽኑ ነገር ግን አሁንም እስራኤል ከእንትን ጋር ከሌባኖን ጋር ጦርነቱን ቀጥላለች ከዛ ግን ያው አሁን ደግሞ ትልቅ አነጋጋሪ ሆነ የዋይት ሃውስ ጉዳይ ነው ትራምፕ በጣም ተቆጥቶ ተናግሯል ምናምን የሚል ዜናዎች ይወጡ ነበር በምን ያህል ሌቭል እንትን እናምናቸዋለን ምክንያቱም ብዙ ፖለቲካ ብዙ አይነት ኦዲየንስ አለ ለምሳሌ የሆነ ዜና ስትሰጥ የሆነ ዜና ለፐብሊክ ስትሰጥ ብዙ ኦዲየንስ አለ እንዲሰማ የምትፈልገው አንደኛው የትራምፕ ኦዲየንስ የማጋ ሙቭመንት ትራምፕን አሁንም ድረስ ሎያል የሆኑ ትራምፕ አሁንም ዶሚናንት እንደሆነ ማሳየት የሚፈልጋቸው ፓርቶች አሉና ሜቢ ለነሱ ኮንሰፕሽንም ሊሆን ይችላል የምርም ደግሞ እንደዛ ብሎት ይችላል ምክንያቱም ቃሎቹ የተጠቀማቸው ቃሎች ጠንካራ ቃሎች ናቸው አይደለ ብቻህን ተውሃለሁ አይነት ነገር እኔ ነኝ ከስር ያዳንኩ ዓለም ሙሉ ይጣላል አይነት ስቴትመንቶች ናቸውና በፖሊሲ ደረጃ ይተገብራል የሚለው በጣም ኩዌስቸነብል ምክንያቱም አሁን ፕሬሸርም እየመጣበት ነው አይደለ ትራምፕ በጣም ፕሬሸር እየመጣበት ነው ኢቭን ማጋ ሙቭመንት ላይ ራሱ ያው ጥያቄዎች ቢኖሩም ስፕሊት አድርጎ ወይስ አላደረገም ሌላ ክርክር ቢኖርም የሆኑ ፋክሽኖች አሉ የሆኑ አካላት አሉ ማጋ ሙቭመንት ወይ ደግሞ የትራምፕ ደጋፊ የነበሩ እና ተከርካልሰን እና ካንዲስ ኦዌንስ እነዚህ በቃ በተለይ እነ ቴይለር ማሪ ግሪን እነዚህ በጣም ብዙ ድሮም እናቃቸው በጣም ፕሮ እስራኤል የነበሩ በጣም በደንብ ይደግፉ የነበሩ ኮንሰርቫቲቭ ቀኝ እንትን የቀኝ ፖለቲካው ላይ ያሉ ሰዎች አሁን ሙሉ ለሙሉ ጦርነቱን እየተቃወሙ በቃ አሁን ተከርካልሰን ራሱ ይቅርታ እየጠየቀ ድሮ ያልኳቸው ምናምን ይያልና በጣም በተለይ እነ ተከርካልሰን ደግሞ ብዙ ኦዲየንስ አላቸው ብዙ የሚሰማቸው አለ በተለይ በራይት ዊንግ ደግሞ በቀኝ ፖለቲካው የሚያራምዱ ወጣቱ አካባቢ የትራምፕ ደጋፊ አካባቢ በጣም ተደማጭነት አላቸውና ስፕሊት ፕሬሸር አለበትና እነዚህ ዜናዎችም ያወጣበት አንደኛው ምክንያቱም እሱም ሊሆን ይችላል ሶ ዓለማችን ጀነራሊ በተለይ ሚድል ኢስቱና አሜሪካ በዚህ ሁኔታ ላይ ነው ያሉት I think ትራምፕ ደግሞ ትራምፕ ነው ሊልም ይችላል ያው እሱን እንትን ትልቅ እንትን ከሰተ ነው ማለት ነው እና like you can imagine like ተናደህ ከሆነ ክላይንት ጋር የምታወራው የቢዝነስ ኮንቨርሴሽን ብለህ መውሰድ ትችላለህ ትራምፕ ጋር ምናምን እንደዛ ሂትድ ኮንቨርሴሽን ይኖር ይችላል ምናምን እንትንም ስለሆነ ነው በተለይ የባይደን ጊዜ ባይዘው ይወጣ ነበር እንደዛ ዜናዎች ይወጡ ነበር ባይደን እንደዚህ ያለው ተብሎ ይወጣል እና እንደዚህ ዜናዎች የሚያወጡ ስፔሲፊካል ጋዜጠኞች አሉ አሁን ለምሳሌ የአሜሪካ ሚዲያ ላይ
ታውቃቸዋለህ። ለምሳሌ ለዋይት ሃውስ ቅርብ ይሆኑ ዋይት ሃውስ ዜና ሲፈልግ የሚለቅባቸው ሚዲያዎች አሉ፣ የሆነ የሚታወቁ ግለሰቦች አሉ፣ ስፔሲፊካል ግለሰቦች አሉና በዛ ሚዲያ የሚወጣ ስለሆነ ትንሽ ሰው ጥርጣሬ እያሳደረ ያለው። ኢቭን አሁን ባይደን ኮንፍሮንቴሽናል አይደለም አይደለ፣ ሁሌም ለቢቢ ሙሉ ለሙሉ ፍቃድ የሰጠው ሰው ነው። ግን ያኔም ዜናዎች ይወጡ ነበር። ፖሲቢሊቲው ግን ሊሆን ይችላል። ግን ደግሞ ስቲል ሙሉ ለሙሉ እንትን መሆኑም አንደኛው ፖሲቢሊቲ ነው ማለት በምን ያህል ሌቭል ማለት ነው ሲምፕል እንዳልሆነ ከዚህ በፊት በነበሩ ኤፒሶዶች በደንብ የተግባባን ይመስለኛልና ኤኒዌይስ አሁን እንትኑን ወደ ሌላው የጋዛ ፍሮንትም ላይ እንዲሁ ከባባድ በጣም ታርጌትድ አሳሲኔሽንስ ነበሩ አይደል? በጣም ከባባድ እንትኖች ሲቪሊያን ካዡዋሊቲ እንትን ያለበት አት ዘ ሴም ታይም ደግሞ ሁለት ትልልቅ የሆኑ በሐማስ የሚሊተሪ ስትራክቸር ላይ ትልልቅ ፖዚሽን ላይ የነበሩ ሁለት ግለሰቦችን በዋናነት ማለት መስራት ይችላል። ሌሎችም የተለያዩ ቦታዎችን መሪዎች እንትን ብለዋል። ግን ሄድ የነበሩ ሁለት ሰዎችን በዚህ ጊዜ አጥቷል። የገዛ ህዝብ ስቲል በጣም እንትኑን አሳይቷል። የምር ሶሊዳሪቲውን ያሳየበት ከባባድ ጀነዛዎች ምናምን የነበሩበትና የተወጣበት ምናምን እንትን አሳልፈናል። ኤኒዌይስ ይሄን ያህል እዚህ ጋር ከቆየን ወደ ዛሬ ርዕሳችን እንግባ። አይ ቲንክ የባለፈው ርዕሳችን ምናልባት ተመልካቾቻችን ረጅም ጊዜ ስለወሰድን ለማስታወስ ያህል ምን ላይ አውርተን ነበረ? ከዑስማንያ ኺላፋ ነበር አይደል የተነሳ ነው፣ የኦቶማን ቱርክ አወዳደቅ ጋር ከዛ ወርልድ ዋሮቹ ጋር አካባቢ ቆየንና ከዛ እንዴት አሜሪካ ወደ መሻዱ እንደመጣች ወይም ደግሞ ወደዚህ ሜዳ እንዴት እንደመጣች አለው እንዳለች ከዛ ደግሞ እንደ ግሬት ፓወር ደግሞ ኋላ ላይ በተለይ 1990ዎቹ በኋላ ደግሞ 1989 እስከ 90ዎቹ በኋላ አይደል ወደ በብቸኝነት ደግሞ 91 በብቸኝነት እንዴት ወደ የዓለም እንትን መሆን እንደቻለች እያወራን ነበርና በተለይ እንዴት የሚለውን እሱም በደንብ ዲስከስ ያደረገን ይመስለኛል። አሁን ዛሬ ላይ በዋናነት የምናነሳው አሜሪካ ዓለምን ዶሚኔት አድርጋ ስትመራ የተጠቀመቻቸው ቱሎች አሉ ወይም ደግሞ ግሎባል ሊበራል ሄጅመኒ የሚባለው እንትን ዌስቱ እድሜ ቀጥሎ በአሜሪካ በኩል ማኒፌስት ተደርጎ አሁን አዲሱ የዓለም ስርዓት የምንለውን ይዞ ሲመጣ የተጠቀማቸው መሳሪያዎች አሉ። ከነዛ መሳሪያዎች መካከል ናቸው ተብሎ የሚነሱ እንትኖች አሉ፣ ተቋማቶች አሉ። ከነዛ መካከል ኢንሻአላህ በዋናነት ዛሬ በፖለቲካል እንትኑ ይሄ በፒስ ኪፒንግ በምናምን በሚባለው ዩናይትድ ኔሽን እናነሳለን። ከዛ ደግሞ በፋይናንስ በኩል ደግሞ የሚነሱ ሌሎች ተቋማቶች ወደ 3 አካባቢ ተቋማቶችን እናነሳና የዛሬ ክፍላችን በዚህ ይሆናል ኢንሻአላህ። ኔክስት ደግሞ በሚሊተሪ ምናምን ያሉትን ኢንሻአላህ በሌላ ጊዜ የምናነሳቸው ይሆናል። ምናልባት ስለ ዩናይትድ ኔሽንስ ስናወራ እንዴት ተመሰረተ፣ ለምን ተመሰረተ ወደሚለው እንመለሳለን። ዩናይትድ ኔሽንስ አይ ቲንክ በዋናነት የተመሰረተበት እንትን ታይሚንጉን ማሰብ እንትን ይፈልጋል እና እንደውም እንደ እንትን ኔቨር አጌን የምትል እንትንን ይዞ የተነሳ ይመስላል። ከ70 እስከ 85 ሚሊዮን ይባላል። ሌሎችም እንትኖች አሉ፣ ነንበሮች አሉ። ሁለተኛው የዓለም ጦርነት ካዡዋሊቲ ማለት ነው እና በጣም የተለያዩ ሀገራቶችን ኢኮኖሚ ያደቀቀ እንደ ዓለም ብዙ ነገር ኮስት እንዳስደረገን ባለፈው አውርተናል እና አቶሚክ ቦምብ ጃፓን ላይ መውደቁን አንስተናል። ከዚህ በፊት የነበሩ ኢንተርናሽናል ኦርደሮች እንትን ኮላፕስ ማድረጋቸው እና ሊግ ኦፍ ኔሽንስ እነዚህ ነገሮች ፕሪቬንት ማድረግ አለመቻላቸው ያመጣው እንትን ነው የፈጠረው እንትን ነው ማለት እንችላለን። ይኸው ግፊቴሪየስ የነበሩት ደግሞ ይሄ አላይድ ፓወሮች አዲሱን እንትን መመስረት ይጠበቅባቸው ነበረ። ለዛ ዩናይትድ ኔሽንስ ከስሙ ራሱ ሀገራት በጋራ በመሰብሰብ ባለፈው ሊግ ብሎ ሞክረውታል። አሁን ዩናይትድ እንትንስ ሆኖ ባይ ዘ ዌይ በሆነ መልኩ ወደ ምን ይመስላል እና አሁን ዩኒፊኬሽንስ ነበሩ አይደል? ወደ ወርልድ ዋሩም ወደ እንትንም ሳንመጣ በፊት ወደ ኮሎኒያሊዝም ራሱ ሳንመጣ በፊት አይደል የኢታሊያን ዩኒፊኬሽን እናነሳለን፣ የጀርመን ዩኒፊኬሽን እናነሳለን። የኢዩ ኮንሴፕት እየመጣ ነው። በቃ እዚህ ሰዓት ላይ በጋራ መሆን እንትን እነዚህ ነገሮች ተደማምረው የፈጠሩት ነው ማለት እንችላለን። እንዴት ተፈጠሩ? ያው በተለያዩ እንትኖች ነበሩ አይደል? የተለያዩ ኮንፈረንሶች የተለያዩ ሀገሮች ላይ ይደረጉ ነበርና በተለይ ደግሞ እነዚህ በጣም ክሪቲካል የሚባሉ 3 ስሞችን እናነሳለን። ያው ፍራንክሊን
ሩዝቬልት ማንሳት እንችላለን፣ ዊንስተን ቸርችል ማንሳት እንችላለን፣ ጆሴፍ ስታሊን ማንሳት እንችላለን። እነዚህ በተለይ ያው ሩዝቬልት የአሜሪካ ፕሬዚዳንት በሰዓቱ የነበረው፣ ቸርችል የግሬት ብሪቴን ፕሬዚዳንት፣ ጆሴፍ ስታሊን ደግሞ የኤስኤስአር ማለት ነው። እና እኒህ በጋራ በመሆን እንትን ያደርጉት ነው። ምናልባት እዚህ ላይ አንዲት ፖይንት ባነሳ ደስ ይለኛል። እንትና ጆን ማርሻይመር የሚያነሳው ሀሳብ አለ እንትን ላይ ዩናይትድ ኔሽንን እንደ ቱል ማየት ይከብደኛል ይላል። ይሄ ሊብራል ወርልድን ክሬት ለማድረግ የተመሰረተ ነው ማለት ይከብደኛል። ምክንያቱም ዩናይትድ ኔሽን የተመሰረተበት ሰዓት ላይ ገና ኮልድ ዋር ፔሪድ ገና እየጀመረ ነው። በተለይ እነዚህን ተቋማቶች ሌሎቹን ተቋማቶች በተጠቀሙበት ሌቭል አልተጠቀሙበትም፣ ወይም ደግሞ ኢኒሻሊ በዛ እንትን አልተመሰረተም የሚል ነገር ያነሳል። ወይስ እንደ ኦፒኒየን የምንወስደው ነገር ይሆናል። በዋናነት ምን ላይ ፎከስ ያደርጋል? ምንድን ነበር የተነሳበት ነው የተመሰረተበት ዓላማ የሚለውን ከማንሳታችን በፊት እዚህ ላይ ሜይ ቢ የምትጨምረው ነገር እንጨምራለን። አይ ቲንክ በተለይ ስለ ዩናይትድ ኔሽን ስለነዚህ ስናነሳ ሁለቱ ዓለም ጦርነት ባለፈው አንስተን ነበር። በተለይ አሜሪካ ወደ እንትኑ ስትመጣ ወደዚህ ወደ ሜዳው ስትመጣ ምናምን ብለን አንስተናል። እና እነዚህ ኢንስቲትዩሽኖች የራሳቸው ዓላማና በኋላ እናነሳቸዋለን። ከዛ በፊት ግን እነዚህ ኢንስቲትዩሽኖች አንድ በደንብ ማወቅ ያለብን ነገር አለ አይደል? እነዚህ ኢንስቲትዩሽኖች የተገነቡት በጦርነቱ አሸናፊዎች ነው። ጀነራሊ አሁን ያነሳቸው ስሞች በተለይ ማለት ነው አይደል? እነዚህ ጦርነቱ ላይ በተለይ ሁለተኛው ዓለም ጦርነት ላይ ያነሱ ሰዎች ናቸውና አንድ ኢንስቲትዩሽን ሲገነባ ለምሳሌ ከዚህ ጋር እናነሳለን፣ የኢንተርናሽናል ሎ እናነሳለን፣ እነዚህ መመስረት እናነሳለን እና ጸሐፊዎቹ እነሱ ናቸው። ዓለም ላይ በተለይ ሪያሊስቶቹ እንደሚሉት እንትን የለም አለ ፌር ጌም የሚባል ነገር የለም፣ ፌርሊ ዲስትሪቢዩት አድርገህ ምናምን የሚባል ነገር የለም አይደለ? በኋላም እናነሳቸዋለን ኢንስቲትዩሽኖች ላይ እና ይሄም ነው አሴ ኒውትራል ኢንስቲትዩሽን ዓለም እንትን ብላ ራሱ ኤክስፒሪንስ አድርጋ ራሱ አታውቅም። ስለዚህ አንዱ ዩናይትድ ኔሽንም አንደኛው ነው። አሁን እንደውም በዚህ ሰዓት ደግሞ ማውራታችን ወርልድ እንትን የሚባለው ኢንተርናሽናል ሎ የሚባለው ነገር በጣም እየፈራረሰ ነው ብለን በምናት በጣም ወሳኝ ነው እነዚህ ነገሮች ማንሳት። ምንድን ነበር እሳቤ፣ አሁን ደግሞ ለምንድን ነው የወደቀው የሚለውን ለማንሳት ማለት ነው። ባለፈው ትራምፕን እየሰማሁ ነበርና ኢንተርናሽናል ሎስ ብላ ጠየቀችው። በጣም ቫይራል የሆነ ጥሎ የወጣበት ኢንተርቪው ላይ መሰለኝ ጥሎ የወጣበት ኢንተርቪው ላይ እና ኢንተርናሽናል አይደለም የኔ ጭንቅላት ነው ሞራሊቲ ምናምን ብሎ ሲያወራ ነበር። የኔ ጭንቅላቴ በራሱ ነው ሞራሊቲ ብሎ ሲያወራ ነበርና ያው በጣም ቦልድሊ አሁን ዩናይትድ ኔሽንስ ስናነሳ ኢንተርናሽናል ሎ እናነሳለን። በቃ አንድ ሀገርን እንደ ሶቨሬኒቲ መጠበቅ አለበት እነዚህ ምናምን የሚሉ እሳቤዎች ናቸው አይደለ? ቦልድሊ ትራምፕ ወጥቶ እንትን ቬንዙዌላን እኛ ሄደን ነዳጁን እንወስዳለን ምናምን ብሎ ያወራል። ያለምንም ምንድነው ያኔ እንኳን እነዚህ ኢንስቲትዩሽኖች እኮ አንዳንድ ሀገራትን እኮ አላቆሙም እኮ አይደለ? አሜሪካን አላቆሙም። የሰውን የሀገርን ምንድነው ሉዓላዊነት መጠበቅን እንትን ምንድነው ሄዳ መዳፈርን አላቆሙም። ግን አትሊስት እንትን ነበር ምንድነው ይሄ በቃል ራሱ ትሸውዳለህ። እነ ኦባማን አይተናል። ሌሎቹንም በቃ በንግግርህ ስቲል ያ ሲስተም እንዳለ ትናገራለህ። በዚህ ሰዓት ግን ትራምፕ ስታይ ከዛ በኋላ አብዛኛው ስታይ ኢቭን የካናዳው ራሱ ባለፈው የሆነ ጊዜ በጣም ቫይራል የሆነ እንትን ላይ የሆነ ሰሚት ላይ በቃ ክራክ አድርጓል ካሁን በኋላ የለም ብለን ብሎ ያወጀበት ማለት ነው። እና እነዚህ ኢንስቲትዩሽኖችን ስናስብ ዓላማ ነበራቸው። የዓላማዎቻቸው ደግሞ ኒውትራል አልነበሩ። እነዛ ዓላማዎች ማለት ኤሴንስ ኦፍ ኒውትራሊቲ ዲፋይን የሚደረገው እንዴት ነው ሌላ ጥያቄ ነው። ኒውትራል ከማን አንግል ነው? ከነሱ አንግል ኒውትራል ቢሆንም ማለት ነውና አይ ቲንክ እነዚህ ኢንስቲትዩሽኖችን ስናስብ በዛ ሌንስ እና በዛ እይታ ማየት መቻል አለብን። ኤግዛክትሊ አይ ቲንክ ፓወር ዳይናሚክሱን በደንብ አንደርስታንድ ማድረግ ይፈልጋል። በቃ አቴንድ ፓወር እንደተባለው ነው። እና ያው ይህን እዚህ ላይ መጨረሻ ላይ ያሰብኩት ነበር። ከተለያየ የፖለቲካል ሳይንስ ቲዮሪ አንጻር መመልከት እንችላለን። እንዳልከው ግን ሪያሊስቶቹ እንደሚያነሱት በተለይ ዋናው ጆን ማርሻይመር የሚያነሳው ሀሳብ አለ እዚህ ላይ እና እነዚህ እንትኖች ዴሞክራሲን ኤክስፖርት ለማድረግ ይሄ ኢኮኖሚውን ደግሞ ሊብራላይዝ ለማድረግ አይደል? እንደዛ ከሆነ ሊብራል ዴሞክራሲን ለዓለም እንትን እንዲያደርግ ምንድነው ፉኩያማ እንዳለው ማለት ነው። ይሄ በቃ ዓለም በቃ ይሄ አስቦ የሰው ልጅ
ከአባታችን አደም እስካሁን ድረስ ትልቁና ምርጡን አንተን አድርጓል። this is end of history እንዳለው ማለት ነው። እና መጨረሻ ላይ ደርሰናል ነበር ያለው። I think ገና ብዙ ነገሮች ይኖራሉ። ኤኒዌይስ ረፍት ሰተን ለተመልካቾቻችን ተመልሰን ስንመጣ ኢንሻአላህ የምንቀጥል ይሆናል። ውድና የተከበራችሁ ተመልካቾቻችን ሳትርቁ ጠብቁ። ተመልሰን መተናል። ውድና የተከበራችሁ ተመልካቾቻችን አይ ቲንክ ስለ ዩናይትድ ኔሽንስ እያነሳሳን ነበረ። ሶ ኢንሻአላህ ስናደርግ ያው ምንድናቸው እንደ በዓላማ ደረጃ ይዣቸው ተነስቻቸዋለሁ የሚለው የተነሳበትን ታይሚንግ አንስተናል እና ከጀርባው ያለውን ደግሞ ፊሎሶፊካል ባክግራውንድ ነው የምንለው እነሱን በሆነ መልኩ ዲስከስ አድርገናል። አሁን ኢንሻአላህ ኢንተርናሽናል ምንድን ነው እነዚህ ኦርጋናይዜሽንስ ምንድነው እንትናቸው የሚለውን ለምንድነው የተመሰረተው ለምሳሌ የሚለውን እያነሳን ነው። ዩናይትድ ኔሽን እና አንደኛው ኢንተርናሽናል ፒስን ሜንቴን ለማድረግ ነው። ምን ያህሉ ተሳክቷል የሚለውን በኋላ እናደርገዋለን። ሌላው ሂውመን ራይትን ፕሮቴክት ለማድረግ ነው። በተለይ ዩኒቨርሳል ዲክላሬሽን ኦፍ ሂውመን ራይትስ ምናምን ማለት ነው። እና እኒህ ነገሮች ናቸው አይደል አሁን ብዙ ኢንስቲትዩሽኖችን ወልዶ ምናምን ያደርገው። ሌላው ፕሮሞት ዴቨሎፕመንት ነው። እሱ ራሱን የቻለ ሴግመንት ነው። ኮኦፕሬሽን ደግሞ በተለያዩ ሀገራቶች መካከል ያለን መስተጋብር ማጠናከር እንዲሁ ሌላው ዓላማው ነው። እነዚህ ነገሮች የራሳቸው የመሰረቱ ሄደዋል አይደል። within ስትራክቸሩን ስናወራ በደንብ ግልጽ ይሆናል። ዩናይትድ ኔሽንስ አንድ ስትራክቸሩ ጀነራል አሴምብሊ አለ ወይም ደግሞ ጠቅላላ ጉባኤው አለ። ብዙ ተቋማቶች ላይ እንደምናውቀው ነው ጠቅላላ ጉባኤው ዳት ማች ፈንክሽናል አይደለም። ሁሉም ሜምበር ስቴቶች ፓርቲሲፔት የሚያደርጉበት ነው። አንድ ሀገር አንድ ቮት ያለው ነው። ሌላው 193 አካባቢ ሜምበሮች ከረንት ላይ ያሉት ሁሉም በተለይ በዩኤን ሪኮግናይዝድ መሆን ትልቅ ነው አይደል። አንዱ ኢቭን አንድ ስቴት ለመሆን ይዱና ከሚጠቀሱት አይደል ላንድ ፒፕል ምንድነው ገቨርንመንት ሲስተም ይሉና ኢቭን እንደ አራተኛ ከረንትሊ የዩናይትድ ኔሽን ሪኮግኒሽን ይጨመራል። እና ሰው ከዚህ አንጻር ማለት ሌላው ስለ ሴኩሪቲ ካውንስል እናወራለን። 5 ፐርማነንት ሜምበር ወይም ደግሞ ቋሚ ሜምበሮች አሉበት። ለምን? አሸናፊ ስለነበሩ በሰዓቱ አሸናፊ ስለነበሩ ነው። በተለይ ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ፍራንስ እና ራሽያ፣ ቻይና ምንድነው የነምበር አድቫንቴጇን በመጠቀም የተደረገችና ኮንሲደር የተደረገችና እኒህ ሀገራቶች ሌላ 10 አካባቢ አዲሽናል ሜምበሮች አሉ። ብዙ ተመልካቾች እነዚህ ነገሮች ያውቋቸዋል ብለን እናስባለን። ግን ጀስት ክሊር እያደረግን ለመሄድ ያህል ማለት ነው። ወደ 10 ደግሞ ሮቴት የሚያደርጉ ሜምበሮች አሉ እና ቬቶ ፓወር አላቸው። እነዚህ 5 ፐርማነንት እንትኖች ማለት ነው። እና 192ቱ ተስማምተው እንኳን በቬቶ ሊል ይችላል። ሪፒትድ ላይ ተመልክተናል አይደል። እነዛ ሬድ ሃንዶች ተደጋጋሚ ሲወጡ አይተናል። ቬቶን ራሽያ ሶሪያ ላይ እንዴት እንደተጠቀመችው ተመልክተናል። አስለን ቬቶ ራሱ ኮንሴፕቱ በጣም ነው አይደል። እንዲሁ ዩናይትድ ስቴትስ ኦፍ አሜሪካ የተለያዩ ቦታዎች ላይ ወቢል አኸስ ደግሞ ስፔሻሊ በእስራኤል ፋለስጢን ኬዞች ላይ በትልቁ ሲጠቀሙ ተመልክተናል። ሌላው ሴክሬታሪያት ይኖራሉ። በዋናነት ደግሞ ምንድነው ሴክሬታሪ ጀነራሉ የሚመራው ማለት ነው። እና ምንድነው ስራቸው የሚለውን ስንመለከት የተለያዩ ይሄ ምንድነው አድሚኒስትሬቲቭ ስራዎችን ይሰራሉ። ዲፕሎማቲክ ሴንተር ይሆናሉ ምናምን ነገርና ሌላኛው ስትራክቸሩ ላይ ያለው ይሄ ነው። ሌላ ኢንተርናሽናል ኮርት ኦፍ ጀስቲስ የምንለው አይሲጄ አለ። አይሲጄ አይ ዶንት ኖ ምናልባት ሪሰንትሊ በነበሩ ኬዞች ምናምን ነገር በሆነ መልኩ ወደ መሻድ መጥቷል። አሁን ኋላ ፌለሩ ላይ ስናወራ ለምንድን ነው አስለን ኢንተርናሽናል ሎ የሚባል እንትን አለ ወይ? ኢንተርናሽናል ሎ አስተማሪያችን ትዝ ይለኛል እኔ ማስተምራችሁ ኢንተርናሽናል ሎ ነው ብላ ጻፈችና እንትን ላይ ዋይት ቦርድ ላይ ኢንተርናሽናል ሎ አለ ወይ ብላ ጀመረችና
ኤቭሪዋን ኢን ዘ ክላስ ኢንተርናሽናል ሎው የለም አለ። እሷም ኢንተርናሽናል ሎው የለም ግን ኢንተርናሽናል ሎው እንማራለን ብላ የቀጠለችው ነው። ሰው እንትን ኢንተርናሽናል ኮርት ኦፍ ጀስቲስ ብዙ ጊዜ ጄኖሳይድ የሰሩ ምናምን የሚባሉ ሰዎችን ሁሉም ግን ያው ኔጌቲቭ ናቸው ማለት አይደለም። እኒህ ኢንስቲትዩሽኖች የራሳቸው ፖዚቲቭ እንትኖች ኢምፓክቶች አሏቸው። ግን በያዙት ኔም እና ይዘውት በተነሱት ደግሞ ክሌም በሚያደርጉት ፐርፐዝ አንፃር በጣም እንትን ላይ ለየቅል ስለሆነ ሌላው ያው ኢኮኖሚክ ኤንድ ሶሻል ካውንስል አለ። በዋናነት ይሄ የዴቨሎፕመንት ኢፈርቶችን እንትን የሚያደርግ ተቋም ነው። ላይክ እኒህ ራሱ ኋላ አይ ቲንክ የምታነሳቸው እንትኖች ይኖራሉ። ስፔሻላይዝድ ኤጀንሲዎች አሉ። ለምሳሌ ወርልድ ሄልዝ ኦርጋናይዜሽን አለ። በተለይ ከፓንደሚክ ከምናምን ጋር የተያያዘ በየሰፈሩ በየገጠሩ ያሉ የተለያዩ ወረርሽኞችን ኮምባት ማድረግ ላይ በተወሰነ መልኩ የሚሰራ ዩኒሴፍ፣ ዩኔስኮ ህፃናቶች ላይ የሚሰሩ የተለያዩ እንትኖችም ከዚህ ከዩናይትድ ኔሽንስ የወጡ እንትናቸው ማለት እንችላለን። እንደ ክሪቲክስ የተለያዩ አይነት አርጊመንቶች ይነሳሉ ዩናይትድ ኔሽንስ ላይ። አንደኛው ትልቁ ቅድም ያነሳ ነው ዩናይትድ ኔሽንስ ድሮ እንትን ነበር አይደል? ድሮ አንተ ኮሎናይዘር ከሆን ኮሎናይዘር ባንዲራህንም ታንክህንም ምን ቋንቋህንም ይዘህ ነው የምትመጣው፣ ካልቸርህንም ይዘህ ነው የምትመጣው። አሁን ግን እነዚህ ፓወሮች የግሬት ፓወሮችን ፕሪቬል እንዲያደርጉ ኢንስቲቱሽናል ከቨር እየሰጠ ነው የሚል ሀሳብ ይነሳል። በተለይ ደግሞ ፓወርፉል የሚሆኑት እነዚህ ስቴቶች ከረንትሊ ዩናይትድ ስቴትስ ኦፍ አሜሪካ ማለት ነው፣ በተለይ ከኮልድ ዋር ፔሪድ በኋላ ማለት ነው። ሌላው እንዲሁ ያነሳሁት ሌላው አርጊመንት አሜሪካ ዶሚነንት አክተር በብቸኝነት ነው። ምክንያቱም እንትን ካርክ አይደል ይሄ ለአረቦች የሚሉት አባባል አለ እና አሕሲን ኢለናስ ተስተዕቢድ ቁሉበሁም ለጣለመ እስተዕበደ ልኢንሳን ኢሕሳኑ ይላሉና ካበላህ የበላ አይን ያፍራል ነው አይደል? የሰው ልጅ ለጭንቅላቱ በሆዱ በኩል በጣም ቅርብ ነው ይባላል። ሎጂካሊ እንትን አይመስልም አይደል? በሆድና በጭንቅላት መካከል ያለው እንትን ግን ነው። በቃ እንትን ካደረግ አፎርድ ካደረግ ይሄ እንትንም ነው አይደል? የቤትም ህግ እኮ ነው። እንትን ያደረገ ሞር አፎርድ ያደረገ እንትን ያደርጋል ነውና እኔ ነገሮችን ማንሳት እንችላለን። ሌላ ያው እንትን የምትፈልግበት ቦታ ላይ ኢንዲፔንደንት እንትኖች የሄዱት በኋላ ኢንሻአላህ እሱንም ፋይናሊ እንትን አነሳዋለሁ። የሆነ ቦታ ላይ ኢንፎርስ ሊደረግ ይችላል። ለምሳሌ ኢራክን ኢንቬድ ለማድረግ ዓለምን ለማስተባበር እንደ ጥቅም ሊሆን ይችላል። ቪየትናም ዋር ላይ እስራኤል ፈለስጢን እንትን ላይ ደግሞ ተቃራኒውን ትመለከታለህ። the whole world against እንትን እያደረገ ግን at the end እንትን አይደለም ማተር አያደርግም። ምክንያቱም ኢንፎርስ ማድረግ የሚችልበት እንትን የለውም እና የራሱ አርሚ የለውም፣ ኢንዲፔንደንት ሪሶርስ የለውም። ቅድም ከፈንድ ከምናምን ጋር የተያዘ ማለት ነውና እንትን ፈንድ ባደረገ ቁጥር ይሄ የተለያዩ ኤንጂኦዎችም ላይ ይሰራል አይደል? የሆነ አይዲዮሎጂ ያለው አካል ነው ፈንድ ካደረገ የዛን አይዲዮሎጂ አቀንቃኝ መሆን በጣም ብዙ ጊዜ ይነሳል። እኛ ሀገር ላይ የተለያዩ ኢንተርናሽናል እንትኖች ኢንተርናሽናል ኤንጂኦዎች ወይ ገቨርንመንታል ኦርጋናይዜሽንስ ፕሮፊት ሳይፈልጉ የሚመጡ እንትኖች ብዙ ጊዜ እንደኛ ሀገር ካልቸር ብዙ አክሴፕት የማይደረጉ ነገሮችን እንዲል አድርገው ይመጣሉ። ለምሳሌ ከሆሞሴክሹዋሊቲ ጋር የተያያዙ ምናምን ኢሹዎችን ይዘው ይመጣል እና ኤኒዌይስ እኒህ ነገሮች በጣም እንትን ያደርጋሉ። የተለያዩ ኮንፍሊክት ኦፍ ኢንትረስት ያለባቸውን እንትኖች ፓርቲዎች ነው በጋራ የሚመጡት። ያንን ደግሞ እንትን ማድረግ የሚችልበት ሪዞልቭ ማድረግ የሚችልበት እንትን የለውም። ሞር ኦር ለስ ሊግ ኦፍ ኔሽን እንትን ያለበት ፌል ያደረገበት እንትኖች ኢሹስ ተብሎ የሚነሱ አይደል? ኢቭን እኛ ሀገር ላይ ራሱ የሚነሳ ክሌም አለ አይደል? ሊግ ኦፍ ኔሽን ላይ ጣሊያንና ኢትዮጵያ መሀል ገብቶ የፌለር ማሳያ የሆነ እንትሮች ምናምን አሉ። አላኩል ሐል ሌላ ቢሮክራሲ ራሱ በዛው ልክ ስሎ ፕሮሲጀሮች አሉ፣ አድሚኒስትሬቲቭ ኢፊሺየንሲ አሉ ምናምን የሚል የተለያዩ ክሪቲክሶች ይነሳሉ። ሌሎች ግን እንደንትን ደግሞ እንደ ዲፌንስ ደግሞ የሚነሱ ሀሳቦች አሉ። ያንን በሆነ መልኩ ማንሳት ይችላል። ኦኬ የሚባሉት ክሌሞች በሙሉ ሊኖሩ ይችላሉ። ግን ኔቶ ዩናይትድ ኔሽንስ እንደ እንትን ፌል ያደረገው ወይስ ሜምበር ስቴትስ ናቸው ፌል ያደረጉት ብሎ ክሌም የሚያነሱ ሰዎችን
ለማበብ ስሞክር ነበረ። አይ ዶንት ኖ በጣም አስቂኝ አርጊመንት ነው ሆነ ያገኘሁት። አላኩል ሐል ዩናይትድ ኔሽንስ በመኖሩ ደግሞ ምን አተረፍን የሚለውንም የሚለው እንደውም ሞር ሴንስ ይሰጥ ይችላል። የተለያዩ እንትኖች ኮንፍሊክቶችን ጦርነቶችን በሆነ መልኩ የማስቀረት እንትን አለው። የተወሰኑ ፒስ ኪፒንግ ሚሽንስ where they የምር ፒስ ኪፒንግ ሚሽንስ የተወሰኑት የምር ፒስ ኪፒንግ ሚሽኖች ሊሆኑ ይችላሉ። የተለያዩ አርምድ ግሩፖችን እንትን ለማድረግ ለመከላከል የተሄደበት ርቀት የተለያዩ ሜምበር ስቴትስ በጋራ ሆኖ ፍሮንት ፈጥረው እንትን ያሉባቸው መንገዶች ተመልክተናል። በእርግጠኝነት እዛ መንደር ላይ ያሉ ሰዎች ሪሊፍ ሰጥቷል። አሁን እኛ እንትን ላይ ቴብል ይዘን ምን ብለን እንትን ስናወራው እንትኑ ከሐጅሙ አንጻር ነው ክሪቲሳይዝ ስናደርግ እነዚህን ፖዚቲቭ ፓርቶች ደግሞ እንትን ለማድረግ ይከብዳል። ሌላው የተለያዩ ሚሊየንስ እንትን አድርገዋል አይደል? ቫክሲን ፎር ፍሪ አግኝተዋል። የተለያዩ ኤዶችን በጣም ከፍተኛ የሆነ እንትን ረሃብ፣ ድርቅ የነበረባቸው ቦታዎች ላይ የተወሰኑ ሂውማኒቴሪያን ኤድስ ምናምን ተመልክተናል። እና አት ዘ ኤንድ የሰው ልጅ በደረሰበት እንትን የተወሰነ በጋራ በመሆን ኢንኤፊሽንሲው እንዳለ ሆኖ በሆነ መልኩ የጋራ ኮኦፕሬሽንን ያሳየ አንድ ነሙዘጅ ነበር ለመባል ቀርቧል። ምክንያቱም ብዙ ሳይኖች የምንመለከታቸው ሳይኖች ግልጽ በሆነ መልኩ እንትን እያለን ስለሆነ ማለት ነው። ብስሚላ አይ ቲንክ እንትሉ ላይ ትንሽ ሀሳብ ለመጨመር ያክል በተለይ ከኤፌክቲቭነቱ አንጻር ስናነሳ ትልቁ የዩናይትድ ኔሽን የምናነሳበት ችግር በተለይ ትላልቅ ሀገራት የሚባሉ ሄጅመን የሚባሉ ስፔሲፊካሊ አሜሪካ እንደዚህ አይነት ሀገራት ላይ አፕሊኬብል አይደለም ነው ማለት ኢንፎርስ ማድረግ አይችልም፣ እነሱን አልቻለምም ነው ትልቁ ክሪቲሲዝም አይደለ? ትልቁ ኢንተርናሽናል ሎን በለው ሂውማን ራይት ቫዮሌሽኖችን በላቸው እነዚህ የምናነሳቸው ነገሮች በትላልቆቹ ላይ እነዚህ በተለይ ብዙውን ፈንድ የሚያደርጉት ብዙውን ክሬዲተሮቹ ማለት ነው ያን የሚሰጡት ላይ አፕሊኬብል አይደለም ነው። ሶ እንደንትን በተለይ እንደ ሙስሊምም እንደ አፍሪካ የምንቸገርበት ዩናይትድ ኔሽን ብለን ስናነሳ ብዙ ጊዜ በተለይ እንደ ሙስሊም ወርልድ ብዙ ጊዜ ከነዚህ ፓወሮች ጋር ተቃራኒ ሆነን ቆመናል። ብዙ ጊዜ ከነሱ ጋር መታገል ነበረብን፣ ከነሱ ጋር መቆም ነበረብንና ይሄ ኢንተርናሽናል ሎ የምንለው ዩናይትድ ኔሽን የምንለው ደግሞ ሁሌም ፌቨር የሚያደርገው ያንን ስለሆነ ፐርሲቭ የምናደርገው ሁሌም መጥፎ እንደሆነ ነው። ያ ማለት መጥፎ ነው። ከዛ ግን የተለያዩ ትናንሽ ደግሞ የሆነ ያህል ደግሞ ሪኮግናይዝ መደረግ ያለባቸው ደግሞ ጥሩ ጎኖች እንዳሉ ሆነው ማለት ነው። ኢቨን ኢንተርናሽናል ሎ ላይ ዓለም አቀፍ ህግ ላይ የሚያነሱት አንደኛው አርጊውመንት አለ ብለው የሚያነሱ ሰዎች አንድ ሀገር ላይ ህግ ቢኖር አንድ ሀገር ላይ ህግ አለና የሆኑ ማፊያዎች በጣም ሀብታም የሆኑ ሰዎች እነሱ ላይ አፕሊኬብል ካልሆነ ህግ የለም ወይ ይባላል ወይ ነው ትልቁ ጥያቄ እንደ አርጊውመንት የሚያቀርቡት። አንድ በጣም ሀብታም የሆነ ሰው ሁሉም ሀገር ማለት ህግ በራሱ እንደዚህ ነው የሚሰራው ነው የሚሉት። ህግ በራሱ አፕሊኬብል ማይሆንባቸው ሰዎች ናቹራል ነው አሉ። ሩል ኦፍ ሎ ዘ ሃይስት ሌቭል ኦፍ ህግ ማስከበር ነው እንጂ ሩል ኦፍ ሎ እስካልተገኘ ድረስ ህግ የሚባል ነገር የለም ማለት በጣም ከባድ ነው። አንደኛው የሚያቀርቡት አርጊውመንት ማለት ነው እንጂ ኢንተርናሽናል ሎ ለምሳሌ በኢትዮጵያና በኤርትራ መካከል ላይ ኢንተርናሽናል ሎ ይሰራል። ስለዚህ ከዛ አንጻር ኢንተርናሽናል ሎ ሙሉ ለሙሉ የለም ማለት ይከብደናል ይላሉ። እኛ ግን እንደ ሙስሊም ማህበረሰብ በተለይ እንደ ሙስሊም ኡማ ብዙ ጊዜ የምንጋፈጠው ከነዛ ፓወር ጋር ስለሆነ ተቃራኒ ሆነ የምንቆመው ከነዛ ፓወር ጋር ስለሆነ ሁሌም በዚህ ኢንተርናሽናል ሎ we are against us ነው ሁሌም የሚሰራው እኛ ተቃራኒ ነው የሚሰራው። ከዛ ፐርሲቭ ያደረግነው ነው። ያ ደግሞ ትልቁ ክፍተቱ ነው የኢንተርናሽናል ሎ ጥሩ ነገሩን እንትን ይዘንለት ማለት ነው። ያ ግን ጥሩ ነገሩ የትኛው ይበልጣል የሚለው ደግሞ ሌላ ጥያቄ ሆኖ ማለት ነው። ምክንያቱም ሌላ አርጊውመንትም ማቅረብ ትችላለህ። ታዲያ ሁሉም ላይ አፕሊኬብል ካልሆነ በተለይ ምንድነው ጥቅሙ? ሩል ኦፍ ሎ ከሌለ ይሄ ህግ በራሱ የሆኑ አካል ብቻ እንደፈለገ ማድረግ የሚችል ከሆነ ምንድነው ፖይንቱ ብለህ ደግሞ ሌላ አርጊውመንት ማቅረብ ትችላለህ። በዛ ስፔሻሊ ደግሞ አብዛኛው ተቃራኒ አንተ ላይ የሚፈረድበት ሲሆን አይደለ ፈለስጢን ላይ አይተናል። ኢቭን ያኔ ሰፓሬሽኑ ጊዜ ራሱ የተፈረደበት 55% ለምናምን ተብሎ በጣም 1% ማይሞላን ፖፑሌሽን ያ ሁሉ ጂኦግራፊ መስጠት እነዚህ ነገሮች በጣም በትናንሾቹ ራሱ የምናነሳቸው እነዚህ ነገሮች ስታነሳ የምጠይቀው ጥያቄ እሱ ነው። ፌቨር ያደረጋቸው ያ ዶሚናንት የሆነ ሲስተም ዓለምን እየመራ ያለ ሲስተም ፌቨር ያደረጋቸውን በሙሉ ፌቨር የሚያደርግ ሲስተም ሁሌም ላንተ ተቃራኒ ቆሞ እንዴት ነው አለ ብለህ ሪኮግናይዝ የምታደርገው ሌላ ጥያቄ ነው። ግን ደግሞ በጣም ወርደህ ደግሞ ኢትዮጵያ ከኤርትራ ጋር ከአፍሪካ እርስ በርሳቸው ምናምን የሚለው ደግሞ ሌላ ምንድነው እዛ ጋር ደግሞ አለ ወይስ የለም ደግሞ የምትከራከረው ማለት ነው። አንደኛው
እያነሳኸው ነበር አንተም ኮኦፕሬሽን አንደኛው የዩናይትድ ኔሽን ጎል ነው አይደለ? ኮኦፕሬሽን እንዲኖር ማድረግ በሀገራት መካከል ሪሌሽኖች እንዲኖሩ ማድረግ ያም ስቲል ለተወሰኑ አካላት ብቻ ነው አይደለ? ኮኦፕሬሽን ምንድነው ግንኙነት እንዲኖራቸው የሚፈልጉ ሀገራት አሉ። በተለይ አውሮፓ ሀገራት ኢቭን የአውሮፓ ዩኒየን ምን ያህል አሜሪካ ፈንድ አድርገው እዚህ ደረጃ ላይ እንደደረሰ እናውቃለን። ከዛ ደግሞ ኮኦፕሬሽን ደግሞ ማይፈልግባቸው የአፍሪካ አንድነት ደግሞ ማይፈልግባቸው ደግሞ በጣም ትልቅ እንትኖች ምንድነው በብዙ በጀት እየተደረገ ማለት ነው። አፍሪካ ዩኒየን ላይ በጣም ያስደንቀኛል። አፍሪካ ዩኒየን አንድ ዶክተሩ ፕሮፌሰራችን እያለ ነበር አፍሪካ ዩኒየን ነው የሚሰራውና አፍሪካ ዩኒየን አብዛኛው ኦብዘርቭ የሚያደርጉ ተብለው በጣም ብዙ ነጮችን ታያላችሁ አለ እና በጣም ይደንቀኝ ነበር አለ ማለት አውሮፓ ዩኒየን ምንም ጥቁር የለም አንድም ጥቁር የለም። ለምንድነው እነሱ እዚህ ያሉት ፖሊሲውን እንትን ለማድረግ ነው በሚፈልገው መልኩ እንዲሄድ ማድረግ ነው ማለት በታቀደለት ከታቀደለት እቅድ ውጪ እንዳይሄድ ማድረግ ነው ዋናው ዓላማው ያ ስለሆነ ማለት የአፍሪካ አንድነት ኢቭን የሙስሊሙ ዓለም ብቻውን ራሱ ብናይ እነዚህ አንድነቶች ኮኦፕሬሽን ዓላማው አድርጎ ግን ስፔሲፊካሊ ደግሞ ማይፈልጋቸው ኮኦፕሬሽኖች አሉ። ያ ደግሞ ከየት ነው የሚመጣው? ያንን ኢንስቲትዩሽን ካቋቋሙ አካል መጀመሪያ ላይ ስናወራ የነበረው ማለት ነው። እነዚህ ተቋማት የተቋቋሙት በሆኑ ስፔሲፊካል አካላት ናቸው። እዚህ ኒውትራል አይደሉም። ኒውትራል ካልሆኑ ከዛ ባክግራውንድ ተነስተው ነው እነዚህን ውሳኔዎችና ዲሲዥኖች የሚደረጉት። ፊት ለፊታቸው ለህጋቸው ፊት ለፊት ላይ ያ ነገር ቢቀመጥም ኮኦፕሬሽን ቢል ኦር ሰምቲንግ ቢልም ለሆኑ ሰዎች ለሆኑ አካላት አፕሊኬብል ነው ተፈጻሚነት አለው፣ ለሆኑ አካላት ደግሞ ተፈጻሚነት የለውም። ሶ በዛ አንደርስታንዲንግ ማየት መቻል አለብን። ኤግዛክትሊ ምናልባት አንድ ሁለት ፖይንቶችን ብቻ ልጨምር እዚህ ላይ አንደኛው ነገር አይ ቲንክ ስለ እንትኖች ስለ ሌሎች ኮኦፕሬሽኖች ስታነሳ ምን ትዝ አለኝ አንዳንድ ነገሮች አለመኖራቸው በጣም ጥሩ ነው፣ መኖራቸው በጣም ይጎዳል። ለምሳሌ አፍሪካን ዩኒየን የአፍሪካ ዩኒየን በሌለበት አፍሪካን ዩኒየን መኖሩ ይጎዳል። የአፍሪካን ዩኒየን እንዳታስብ ያደርግሃል። ምንድነው ኢስላሚክ ካንትሪስ ዩኒየናቸው የለም ኦርጋናይዜሽኑ ግን አለ እና ብዙ ጊዜ እንትን ነው አይደል አስቀድም ኔሙን ተንተን ታደርገዋለህ በአንተ ወይ እንትን አድርገህ ትቀርጸዋለህ ማንም እንትን እንዳያደርግ ኦኬ በእንትንም በኮኦፕሬሽንም ሞክረነዋል ምናምን እንዲል እንትን ያደርጋል እና አንደኛው እሱን ኮሜንት ማድረግ ፈልጌ ሁለተኛ አሁን ዩናይትድ ኔሽን እንዴት እንመልከት የሚለው እንዴት ከሱ ጋር እንትን ተዓጢ እናድርግ ወይም ደግሞ towards United Nations and ሌሎች ኢንስቲትዩሽኖች ሊኖረን የሚገባውን ምንድነው ዲሲሽን ውሳኔ ምናምን እንቅስቃሴያችንን ዲክቴት ስለሚያደርግ ነው ቅድም ያነሳሁት። ኦኬ እንዲህ ነው በጣም ኢቭል ምናምን ኦኬ ኢኒሺያሊ ሲመሰረት እንዲህ ብዙ እንትን አድርጎናል ጎቶናል ምናምን ነገር ግን ዓለም በማክሮፍ አይደለም የምታደርገው። ረሱላህ ሰለላሁ ዐለይሂ ወሰለም ሲራ ላይ በጣም ከሚገርሙኝ ፋሲኔት ከሚያደርጉኝ ነገሮች መካከል ምን ይጠቀማሉ እንትን እኮ ላያምኑበት ይችላሉ ማለት ይሄ ኤስታብሊሽድ ሲስተሙ አይመቻቸውም ምክንያቱም አጌንስት ሂዝ ሪሳላ ነው የቆመው ነው ነገር እዛ ውስጥ ግን ያንን ነገር ሙሉ ለሙሉ ቦይኮት አይደለም የሚደረገው there is ይሄ እንትን አይደል ብላክ ኤንድ ዋይት አይደለም እዛ ውስጥ እንዴት አድርጌ እኔ ለምፈልገው ዓላማ እነዚህ ነገሮች መጠቀም እችላለሁ እነዚህ ኢንስቲትዩሽኖች ላይ ያሉ ፕላስ ደግሞ እነዚህ ኢንስቲትዩሽኖች ላይ እንትን የሰዎች እንትን አይደል አትይድ ፖዚቲቭ የሆኑ የምር እነዚህ እንትኖች ሰርቭ ለማድረግ የሚፈልጉ ሰዎች ምክንያቱም አንድ ወጣት እየሰማ ሊሆን ይችላል እነዚህ ኢንስቲትዩሽኖች ላይ መስራት ግቡ የሆነ ምናምን ነገር ያ እንትን አድርግ ግባ ምናልባት ትልቁን ላትቀይር ትችላለህ በምትኖርበት ቦታ ላይ እኒ ነገሮች እንዲፈጸሙ ምክንያቱም ሸዓራት እኒ ታይትልስ አሉ አይደል እንትን የሚጠላ የለም አይደል ፖዚቲቭ ነገር ማለት ሰዎች ምናልባት ሂውመን ራይት የሚጠላ ሰው የለም ሰው ልጅ ዲግኒፋይድ ሆኖ እንዲኖር ምናምን ነገር ኦኬ በሽዓር ሌቭል ከተስማማህ በኋላ እኒን ነገሮች ቦይኮት ማድረግ ሳይሆን እንዴት አድርጌ ልጠቀም እችላለሁ ከነዚህ አካላት ጋር ከነዚህ ኢንስቲትዩሽኖች ጋር በምን አይነት መልኩ መስራት ይጠበቅብኛል ፕሪንሲፕሌን የቫልዩ ትሬን ሳለቅ የሚለውን በጣም ማሰብ ይፈልጋል ብዬ አስባለሁ። አረዘምን ለተመልካቾቻችን ረፍት ሰተን ስንመለስ ኢንሻአላህ ወደ ፋይናንሻል ኢንስቲትዩሽኖች የምንመለስ ይሆናል። ሳትርጎት ተመልሰን መተናል። ውድና የተከበራችሁ ተመልካቾቻችን አይ ቲንክ ከረፍት በፊት ስለ ዩናይትድ ኔሽንስ እያወራን ነበረ። እንግዲህ ብዙ ያስወራናል ይሄን ያህል ይብቃንና ኦኬ እነዚህ ኢንስቲትዩሽኖች
በተለይ አዲስ ወርልድ ኦርደር ላይ እንደ ትልቅ ቱል መጠቀሚያ የሆኑ ናቸው ተብሎ የሚወሩ ኢንስቲትዩሽኖች ናቸው። ከነዚህም ውስጥ አሁን ደግሞ በቀጣይነት ምናነሳው ኢንሻአላህ ፋይናንሻል ኢንስቲትዩሽኖች ወይም ደግሞ ገንዘብና ገንዘብ ሪሌትድ የሆኑ ኢሹዎችን ዲክቴት እያደረገችባቸው ነው በዩናይትድ ስቴትስ ኦፍ አሜሪካ ተብሎ የሚታሰቡና የሚወሩ ተቋማቶች አሉ። ስለነሱ ኢንሻአላህ ታይምህን ወስደህ ብስሚላህ አልሐምዱሊላህ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም የሞደርን ፋይናንሻል ሲስተሙን አሁን ያለውን የፋይናንሻል ሲስተሙን ምን መልሰው ወደ አንድ ኮንፈረንስ ነው የሚመልሰው 1944 ላይ ብሬንትወንድ ኮንፈረንስ ሃምሻየር ላይ የተደረገ ኮንፈረንስ ነበር። እዛ ኮንፈረንስ ላይ ነው ምን መሆን እንዳለበት ብዙ አይነት ዲሲሽኖች የተወሰዱት ማለት ነው። ምን መሆን እንዳለበት ምን አይነት ኢንስቲትዩሽኖች መቋቋም አለባቸው፣ እነዛ ኢንስቲትዩሽኖች ደግሞ አላማቸው ምንድነው፣ እንዴት ነው ዓለም ፋይናንሻሊ እንዴት ነው መሄድ ያለባት የሚለው ማለት ነው። 1944 ላይ ስፔሲፊካል ታይም ነው አይደል? 1944 ሁለተኛው ዓለም ጦርነት ወርድ እየጨረስን ነው። 1945 ላይ ሁለተኛው ዓለም ጦርነት የሚያልቀው። ይህን ከማውራታችን በፊት ግን መጀመሪያ መረዳት ያለብን ነገር አለ። የዓለም ፋይናንሻል ሲስተም እንዴት ነበር የሚሰራው፣ ለምን ወደዚህ የመጣ ነው የሚለውን ትንሽ ደቂቃ ወስጄ እሱኛው ኤክስፕሌን ለማድረግ ልሞክር። ዓለማችን የሆነ ከረንሲ ያስፈልጋታል አይደል? ለምሳሌ ኢትዮጵያ ከአሜሪካ ጋር በምን ትገበያያለች የሚለው ነው። ትልቅ ፋይናንሻል ሲስተም ማለት እንዴት ነው ሁለታችን መካከል ያለው ግብይት እንዴት ነው የሚካሄደው፣ ሁለታችን መካከል ያለው ግብይት እንዴት ነው የሚካሄደው የሚለው ነው። ከ1871 ጀምሮ እስከ 1914 ድረስ ጎልድ ባክድ የሆነ በወርቅ የተደገፈ የፋይናንሻል ሲስተም ነው። እንዴት ነው የሚሰራው? ሁሉም ሀገር የራሱ ከረንሲ ያለው የራሱ ገንዘብ አለው። ያ ገንዘቡ ደግሞ በወርቁ መጠን ልክ ፕሪንት ያደርጋል ወይ ደግሞ ያመርታል። ስለዚህ የትኛውን ገንዘብ የሱዳን ገንዘብ ወስጄ አሜሪካ ሄጄ በቀያየረው እችላለሁ ማለት ነው። ሁሉም በወርቅ ባክድ የሆነ ስለሆነ ማለት ነው። ይሄ ሲስተም የራሱ ችግሮች ቢኖሩትም ሞር በጣም ለዓለም ኢኮኖሚ በጣም ጥሩ ነበር። በደንብ ፍሎሪሽ እያደረገ ነበር ያ ኢኮኖሚ። እንደውም በጣም በመደነቅ ነበር የሚያወሩት። ኢማጂን አውሮፓ ያለ ሰው ከዛ የሚመጣለትን ቤቱ ቁጭ ብሎ ምናምን ኢኮኖሚስቶቹ ሲያወሩ ራሱ በዛ ላይ ብለው በጣም የሚያስደንቅ ሲስተም ነበር ያ ሲስተም። ከዛ ወደዚህ ደግሞ የመጣ ነው እንትን ስናደርገው አንድ ስቴፕ ደግሞ ወደኋላ ብንሄድ ከወርቅ ግብይት ወደ ፊያት መኒ ወደምንለው ስንመጣ እኒህ ነገሮች ፊያት መኒ በራሱ እንትን ስለሆነ ማለት ነው በራሱ ከረንሲ ስላልሆነ እና ፔፐር ስለሆነ ያ ፔፐር ወርዝ እንዲኖረው በዚህ መልኩ ተደርጎ ነው። ሪፕሬዘንቴሽን ነው አይደለ? አሁን ገንዘብ ስንራስ እኮ አይኦዩ ነው እኮ አይደለ? ሪተርን ነው ላይክ አይኦዩ ነው ላይክ አይኦዩ ላይክ ኦ አረጋለሁ ሊትራሊ አይኦዩ ነው ኦ አረጋለሁ። ለምሳሌ ይሄ 10 ብር ካለኝ የሆነ ያህል ወርቅ ሪፕሬዘንቴሽኑ ነው ወይ ደግሞ የሱ ማረጋገጫ ዶክመንት ማለት። ስለዚህ ሁሉም በወርቅ ሲያደርጉ መገበያየት ይችላሉ። አዘ ኤንድ ኦፍ ዘ ዴይ ወርቅ ነው። ከዛ ግን 1914 ላይ እንደምናውቀው የመጀመሪያው ዓለም ጦርነት ይነሳል። የመጀመሪያው ዓለም ጦርነት በጣም ዘ ግሬት ዋር በጣም ዴቫስቴቲንግ ነበር፣ ለብዙ ሀገራት በጣም ከባድ ነበር። እዛ ላይ ምን ተፈጠረ? ሁሉም ሀገራት ገንዘብ ይፈልጉ ነበርና ካለው ወርቅ በላይ ብዙ ገንዘብ መጠቀም ጀመረ እንደ ዓለም ማለት ነው። ሁሉም የራሱን ብዙ ገንዘብ ማምረት ጀመረ። ልክ የመጀመሪያው ዓለም ጦርነት ሲያበቃ የዓለም ኢኮኖሚ በጣም ከባድ ሲቹዌሽን ውስጥ ገብቶ ነበር። የገንዘባቸው በጣም ችግር ላይ ነው። ሁሉም ገንዘቡ የተመጣጠነ አይደለም። ለዚህ ጥያቄዎች ነበሩ። ምን እናድርግ? ወደ ጎልዱ እንመለስ ወይ ደግሞ ሌላ ሲስተም ያስፈልጋል? በጣም ብዙ ጥያቄዎች ነበሩ። በዚህ መሀል 1930 አካባቢ ዘ ግሬት ዲፕሬሽን ይከሰታል። የግሬት ዲፕሬሽን ማለት ይሄ የዓለም ኢኮኖሚ በሙሉ በተለይ አውሮፓዎች ኢኮኖሚ እንዳለ በጣም በቃ መሬት የወረደበት ማለት ነው። ብዙ ምክንያቶች አሉት። አንደኛው ያው በዛ ዘመን የኮሎኒዝሙን የቀኝ ግዛቱ በጣም እየተዳከመ መጣበት ስለሆነ የሪሶርስ ኤክስትራክሽን ይሄ የሪሶርስን ከአፍሪካ እና ከነዚህ ሀገራት ማውጣት ብዙም ያ በለመዱት ሌቭል እያወጡ አልነበርምና ያም አንዱ ኢፌክት ነው ይላሉ ማርክሲስቶቹ። በተለይ ያን እንደ ኤግዛምፕል ያቀርባሉ። ብቻ ያ ዲፕሬሽን ይፈጠራል። እዚህ ከመጀመሪያው ዓለም ጦርነት እስከ ሁለተኛው ዓለም ጦርነት ድረስ ክሊር የሆነ የሲስተም የለም። ክሊር የሆነ በወርቅ ይሁን ምናምን ነገር ማለት ነው። የእንግሊዝ የራሷ ወደ ወርቅ ተመልሳ ራሷም ችግር ገጠማት። አንዳንድ ሀገራት ወደ ወርቅ ለመመለስ ይሞክራሉ። ብቻ ክሊር የሆነ ነገር አልነበረም። ከዛ በዚሁ መሀል ሁለተኛው ዓለም ጦርነት ይካሄዳል። ሁለተኛው ዓለም ጦርነት 1939 ላይ ማለት ነው። የሁለተኛው ዓለም ጦርነት በኋላ ድጋሚ በጣም ችግር ይፈጠራል። ስለዚህ የመጀመሪያው ዓለም ጦርነት ላይ ስለተረዱ ሁለተኛው ዓለም ጦርነት ሊያልቅ ሲል የሆነ ሲስተም መፈጠር መቻል አለበት። ስለዚህ የትኞቹ ናቸው በዛ ጊዜ ፓወርፉል የሆኑት? ደግሞ አሜሪካና ብሪቴን ማለት ነው። ትልቁ አሜሪካ ናት። አሜሪካ ባለፈው እያነሳን ነበር። አሜሪካ ፓወርፉል የሆነችበት ምክንያት አብዛኛው የዓለም ወደ 70% አካባቢ % ወርቅ ክምችት አሜሪካ ነው ያለው። በጣም የሚያስደንቅ ሌቭል ኦፍ እንትን ነው። ስለዚህ የትኛውም አይነት የዓለም ፋይናንሻል ፖሊሲ ማውጣት
መብቱ ያላት ወይ ደግሞ ችሎታውም ያላት አሜሪካ ናት። ስለዚህ ብዙ አይነት እንትኖች ፕሮፖዝ ከተደረጉ በኋላ በእንግሊዝ በኩል ፕሮፖዝ የተደረገ ሲስተም ነበር። በአሜሪካ በኩል ብሬንትውድ ኮንፈረንስ ላይ ይሄ ፖሊሲ ይጸድቃል ማለት ነው። ይሄ ፖሊሲ ምንድነው? ሁለትን ነገሮች ነው ያደረገው ይሄ ኮንፈረንስ ስምምነቱ ማለት ነው። የመጀመሪያው የዓለም ከረንሲ ዶላር ማድረግ ነው የመጀመሪያው። ዶላሩ ደግሞ በወርቅ ይደገፋል። ሌላ ሀገራት ደግሞ እንትናቸው ከረንሲያቸው በዶላር ይሆናል ማለት ነው። ግብይቱ ዓለም የሚገበያየው በዶላር ነው። የአንተ ገንዘብ የሚተመነው በዶላር ነው። ዶላር ደግሞ በወርቅ ይደረጋል፣ በወርቅ ይታገዛል። ያ ማለት ፊያት ገንዘብ እንዳይሆን ማለት ነው። ብቻውን እንዳይሆን በወርቅ ይደገፋል። ወደ $35 በአንድ አውንስ ማለት ነው። በዛ ሌቭል ተደረገ። ከዛ ሁለተኛው በጣም ወሳኙ አሁን ዛሬ የምናወራበት ሁለት ኢንስቲትዩሽኖች ተቋቋሙ በዛ ኮንፈረንስ ላይ። የመጀመሪያው IMF ኢንተርናሽናል ሞኔታሪ ፈንድ፣ ከዛ በኋላ ወርልድ ባንክ። እነዚህ ሁለት ኢንስቲትዩሽኖች ተቋቋሙ። እነዚህ ሁለት ኢንስቲትዩሽኖች የራሳቸው ዓላማ ነበራቸው፣ ኦፊሻል ዓላማ ማለት ነው። ዓላማቸው ምንድን ነው? ሁለተኛው ዓለም ጦርነት ላይ አውሮፓ በጣም ተጎድታለች። ሀገራት ዓለም በሙሉ ተጎድታለች። ደህና ኢኮኖሚ ያላት አሜሪካ ብቻ ናት። ዓለም ላይ ደግሞ ብቻህን ሆነህ ምንም ሰርቫይቭ ማድረግ አትችልም። ደህና ኢኮኖሚ ማን ይገዛሃል? ቃል ያስፈልግሃል። ስለዚህ እንደ አሜሪካ እንትን ያስፈልጋት ነበር። እነዚህን ሀገራት ወዳሉበት የኢኮኖሚ ጥንካሬ መመለስ አንደኛው ሀሳብ ነበር። ስለዚህ ለአውሮፓና ለጃፓን ስፔሲፊካሊ ለጃፓን እነዚህ IMF ብድር ያበድራል። የመጀመሪያ ስራው ብድር ያበድራል። ለእንትናቸውን ኢንፍራስትራክቸራቸውን ለማስተካከል ገንዘባቸውን ባላንስ ለማድረግ ይህንም ብድር ያበድራል። በዛ በኋላ ወርልድ ባንክም እንደዚሁ ወርልድ ባንክ ስፔሲፊካሊ ለኢንፍራስትራክቸሮች ማለት ነው፣ ለግድብ፣ ለድልድይ እነዚህ ነገሮች ያበድራል። ሁለተኛው የIMF ሁለተኛው ዓላማ የገንዘብ ኤክስቼንጅ ሬትን ኮንትሮል ያደርጋል። በየሀገሩ ምን ያለው ኤክስቼንጅ ሬት የሚለውን እሱን ኮንትሮል ያደርጋል። እነዚህ ሁለት ስራዎች ነው። ከዛ ግን በ1950ዎቹ መጨረሻ አካባቢ እነዚህ ሀገራት ኦልሬዲ ወደ ነበሩበት የኢኮኖሚካል ጥንካሬ ተመልሰዋል። ልክ 1970 መጨረሻዎች አካባቢ የነዚህ ሁለት ኢንስቲትዩሽኖች ወይ ደግሞ ተቋማት ዓላማ እንደ አዲስ ይቀየራል። እሱን ከማውራቴ በፊት ለምን አውሮፓና ለምን ጃፓን የሚለው በጣም ወሳኝ ነገር ነው። ስፔሲፊካሊ አውሮፓና ጃፓን ለምንድን ነው አሜሪካ መርጣ እያደረገች የነበረው? ኖም ቾምስኪ ማነው የዓለምን ፓወር ማን ነው የሚቆጣጠረው በሚለው መጽሐፍ ላይ የሚያስቀምጠው አንድ ሀሳብ አለ። ዘ ግሬት ኤሪያ ብሎ የሚያስቀምጠው አይዲያ አለ። አሜሪካ ከሁለተኛው ዓለም ጦርነት በኋላ ብቻዋን ስትቀር ስፔሲፊካሊ ከእንትንም በኋላ ከቀዝቃዛው እንትን በኋላ ጦርነት በኋላ ብቻዋን ስትቀር ዓለምን በራሷ መልክ የመስራት አቅም ነበራት። ስለዚህ መጀመሪያ ያደረገችው ዓለምን ለሶስት ከፈለችው ይላል። ለሶስት ቦታ ከፈለችው። ስፔሲፊካሊ ሁለቱ ላይ ፎከስ እናደርጋለን እኛ። የመጀመሪያው ሀገራት ሪሶርስን የሚያቀብሉ የሚሰጡ ሀገራት ናቸው። ዓላማቸው ሁሉ ስራቸው በሙሉ ሪሶርስን መስጠት ብቻ ነው፣ ሪሶርስን ማቅረብ። ምክንያቱም ካፒታሊዝም ቺፕ ሌበር ቺፕ ሪሶርስ በሆነ ቁጥር ኢኮኖሚ ከፍ ያለ ስለሚመጣ ማለት ነው። ሁለተኞቹ ደግሞ ኢንዱስትሪያል ሀገራት ናቸው። እነዚህ ኢንዱስትሪያል ሀገራት አውሮፓና ጃፓን ናቸው። ዓላማቸው ምንድን ነው? እነዚህ ሀገራት ከአሜሪካ እነማን እንደሆኑ ክሊር ነው ብለህ ነው ኤግዛክትሊ የሮ ማቴሪያል ሪሶርስ የሚሰጡት ግሎባል ሳውዝ ማለት ነው፣ አፍሪካ። ከዛ ያው ስፔሲፊካሊ የአረቡ ዓለም ከነዳጅ ጋር ተያይዞ ከሱ ጋር ከዛ በኋላ ደቡብ አሜሪካ፣ እነዚህ ግሎባል ሳውዝ የሚባሉት አጠቃላይ ማለት ነው። ዓለም ለሁለት ከፍለን ግሎባል ሳውዝ እና ግሎባል ኖርዝ ብለን አይደለም እንከፍለው። ግሎባል ሳውዝ የሚባሉት በሙሉ በአጠቃላይ ሪሶርስ ያመርታሉ። ያ ማለት ሪሶርስ ያመርታሉ ሲሉ መቼም ቢሆን ከሪሶርስ ውጭ ነገር ኤክስፖርት አያደርጉ። ሁሉም ነገር ኢምፖርት ነው የሚያደርጉት ከሪሶርስ ውጭ ያለው። ምክንያቱም ኢምፖርት የሚያደርግ ይፈልጋሉ እነሱ። ኢንዱስትሪያላይዝ ካደረጉ ከፋብሪካ የሚሰሩ ከሆነ የሚገዛላቸው ሰው ይፈልጋሉ። ስለዚህ ይሄንን ሲስተም ኪፕ ማድረግ መቻል አለባቸው ብሎ ያስቀምጣል። ስለዚህ እነዚህ ኢንስቲትዩሽኖች እነዚህ ተቋማት IMF የምንለው ወርልድ ባንክ የምንለው ዓላማቸው ይህንን ሲስተም ኪፕ ማድረግ ነው። ይህንን ሲስተም ማቆየት መቻል ማለት ነው። የአንድ የሳውዝ ኮሪያ ኢኮኖሚስት አለ ኪካዌ ዘላደር የሚል መጽሐፍ አለ። ምን ይላል? አውሮፓዎቹ ያደጉት ስፔሲፊካሊ ያደጉበት መንገድ አለ፣ የተጠቀሟቸው ሜቶዶች አሉ። እነሱ አድገው ያንን መሰላል ከተጠቀሙ በኋላ መሰላሉን ከወጡ በኋላ መሰላሉን ኪካዌ ዘላደር መሰላሉ ይመጣል ፖሊሲ ብሎ ያስቀምጧል። እነሱ የተጠቀሙባቸው አንደኛ ሰብሲዳይዝ ማድረግ ኢኮኖሚ። ያ ማለት መንግስት ድጎማ ያደርጋል ለእንትኖች ለኢንዱስትሪዎች ድጎማ ያደርጋል። ታሪፍ ማለት አሁን ትራምፕ ታሪፍ ሲባል በጣም ፌመስ ሆኗል አይደል? ታሪፍ ማለት የውጭ ኤክስፖርት ብዙ ታሪፍ ስጥልበትና ውድ ታደርገዋለህ፣ ሰው የሀገሩን ምርት እንዲጠቀም ታደርገዋለህ። ሁለተኛ ታሪፍ ነው። እነዚህ ከዛ በኋላ የገቨርንመንት ፕላኒንግ እነዚህ የተጠቀሙበት ነው። ከዛ ኪካዌ ዘላደር ሲል
ልክ እነሱ ዴቨሎፕድ ከሆኑ በኋላ እነዚህ ኢንስቲትዩሽኖችን አቋቁመው እነዚህ ነገር እንዳያደርጉ የማገድ ስራን ይሰሩት ይላል። ስለዚህ እነ IMF የምንላቸው እነ ወርልድ ባንክ የምንላቸው ከዛ በኋላ ላይ 1995 ላይ የተቋቋመው የወርልድ ትሬድ ኦርጋናይዜሽን እሱም ጨምሮ ያው ከዛ በፊት ደግሞ የሱ አፕግሬድ ሳይደረግ በፊት የጀነራል GATT የሚባል አግሪመንት ነበር። እሱ ነው ወደ ወርልድ ትሬድ ኦርጋናይዜሽን ተቀየረው። እነዚህ ሶስቱ ኦርጋናይዜሽኖች ትልቁ ስራቸው የአሜሪካ አዲሱን ሲስተም በተለይ ስፔሲፊካሊ እነዛን አውሮፓ ሀገራትን ሀብታም ካደረጉ በኋላ ኦልሬዲ ዴቨሎፕ ካደረጉ በኋላ ልክ በ1950ዎቹ መጨረሻ ላይ ያው ኮሎኒያሊዝም ወይ ደግሞ ቀኝ ግዛት ያለቀው 50ዎቹ እስከ 60ዎቹ መጨረሻ አካባቢ አይደለ በዛ ነው ያለቀውና ልክ ኮሎኒያሊዝም ላይ ወይ ደግሞ ልክ ይሄ ምንድነው የቀኝ ግዛት ልክ ሲያልቅ ወደ ምን ተቀየሩ? ፐርፐዝ አደረጉ አላማቸውን መጀመሪያ ብድር መስጠት ነበር ለነዚህ ሀገራት እንዲቋቋሙ እንዲያደርጉ ምናምን። ከዛ ልክ ወደዚህ ሲመጣ 1950ዎቹ ጋር ስንደርስ አላማቸው ምን ሆነ? አሁን ያለውን ይሄ ኪኪንግ አዌይ ዘላደር ፖሊሲ ሀገራት ሁሌም ሮ ማቴሪያል ብቻ እንዲያመርቱ ያንን በምን ተጠቅመው ብድርን ተጠቅመው ብድር ይሰጡሃል። ከዛ በኋላ አንተ ምን ታደርጋለህ? በዛ ብድር መሰረት የሚያስቀምጡልህ ህጎች አሉ። እነዚህ ነገሮች ማድረግ አትችሉም፣ እነዚህ ነገሮች አድርግ ብሎ ያዙሃል። በዛ መሰረት አሜሪካ ያስቀመጠችውን ሲስተም ኪፕ እያደረጉ ያቆያሉ ማለት ነው። ጀነራሊ አይዲያው ያ ነው። ለዚህ IMF የራሱ የሆነ መንገድ አለው፣ ወርልድ ባንክ የራሱ የሆነ መንገድ አለው። ከዛ በኋላ ወርልድ ትሬድ ኦርጋናይዜሽን የራሱ የሆነ መንገድ አለው። እነዚህ ሁለቱ አበዳሪዎች ሲሆኑ የወርልድ ትሬድ ኦርጋናይዜሽን ደግሞ ህግ አውጪ ነው። እንዴት ነው ትሬድ እንዴት ነው መስራት ያለበት የሚለውን ህግ የሚያወጣ ማለት ነውና ጀነራሊ አሜሪካ ያስቀመጠችውን ፕላን መተግበሪያዎች ናቸው። ያው ይሄንን ተቃርነው አይደለም ልክ አይደለም ፍሪ ትሬድን ለማንተን ለማለት ነው ምንድነው ምለው ፍሪ ትሬድን ለማስፋፋት ነፃ ገበያን ለማስፋፋት ነው የሚሉ አሉ። ከዛ በኋላ ካውንተር ሲሏቸው ደግሞ ነፃ ገበያ ራሱ ለሁሉም ሀገር ይጠቅማል የሚለው ራሱ ጥያቄ አለበት። ነፃ ገበያ ገና እያደገ ላለ ሀገር ይጠቅማል ወይ ሌላ ጥያቄ ነው። ምክንያቱም እናንተ ስታድጉ ነፃ ገበያን ተጠቅማችሁ አይደለም ያደጋችሁት። ካደጋችሁ በኋላ ኦብቪየስሊ ይጠቅማል። ግን እናንተ ካደጋችሁ በኋላ እናንተ ድሮ የነበራችሁበት ፖዚሽን ላይ ያሉ ሀገራትን መሰላሉ እንዳይወጡ መሰላሉን እየጣላችሁባቸው ነው። ስለዚህ የነዚህ የኢንስቲትዩሽኖቹ የነዚህ የተቋማቱ ጀነራሊ አጠቃላይ ከሂስትሪያቸው ከዓላማቸው ከጎላቸው ስናይ መጀመሪያ ላይ የነዚህን ሀገራት በጦርነት የተጎዱ ሀገራትን ማንሳት ነበር። ልክ እነሱ ከተነሱ በኋላ ፊታቸውን ወደ ዴቨሎፒንግ እያደጉዋሉ ወዴት እንደሚያድጉ አናውቅም እያደጉ ያሉ ሀገራት ብለው ስሙን አሳምረው እያደጉ ያሉ ሀገራት ብለው ፊታቸውን አዙረው ኤክስትራክሽን የሪሶርስን ኤክስትራክት ማድረግ ከዛ ሀገራት እነዛ ሀገራት ሁሌም ቢሆን ኤግዛምፕሎችን እያየን በኋላ እናነሳለን። የተለያዩ ሀገራት ላይ ምን ተፈጠረ ምናምን እያሉ ኤክስትራክት ማድረግ ሪሶርስን ሙሉ ሮ ሪሶርስን ማለት ነው። ምክንያቱም አንድ ሀገር ለምሳሌ ሮንግ የሆነው ሪሶርስን ሁሌ መሸጥ ሪሶርስ ስፔሲፊክ ለምሳሌ ኮኮዋናስ ኦር ደግሞ ቡናን ኤግዛምፕል በዚህ ሀገር ኤግዛምፕል ቡናን ስትሸጠው ቡናን በሮ ማቴሪያል ሲሸጠው ዋጋ አለው። ከዛ እነሱ ያጥቡትና አሽገው ብቻ በጥፍ አድርገው ይሸጡልሃል። የምትቀበለው እሱን ነው ማለት። ከዛ በኋላ ያንተ ገቢህና ገቢህ ያለ የምታወጣው ወጪና ገቢህ አይመጣጠንም። ያ ደግሞ ይወስድህና የግድ መበደር አለበት ካሽ ስለሚያስፈልግ ስላልተመጣጠነ የሸጥከውና ያስገባው ስላልተመጣጠነ ድጋሚ መበደር አለበት። ያ ብድሩ ደግሞ ምን ይጠይቃል? ብድሩ እነዚህ ነገሮች ድጋሚ ሮ ማቴሪያሎች እንድታመርት ያደርጋል። ሶ ቪሸስ ሳይክል ነው ማለት ነው። ሁሌም ቢሆን ልትወጣበት ማትችለው የብድር ወጥመድ ብሎ ያስቀምጡታል። የብድር ወጥመድ ውስጥ ያስገቡና እያንዳንዱ ፖሊሲ በዛ በኩል እንዲሄድ ማለት ነውና ጀነራሊ አይዲያው ይሄ ነው። ሶ ስፔሲፊካል ኤግዛምፕሎችን እያነሳን መቀጠል እንችላለን። አይ ቲንክ በቀኝም በግራ የተለያዩ ሀሳቦች የሚነሱባቸው ተቋማቶች ናቸው። ነገር ግን ብዙዎች እንደሚስማሙት እነዚህ ነገሮች ትራፕ ነው። ያው ከዛኛው ኮሎኒያሊዝም በትልቁ የሚለየው ወደህ የምትገባበት ትራፕ ነው። በቃ ለሆነ ኢንፍራስትራክቸር ያስፈልጋል፣ ባቡር መገንባት ትፈልጋለህ፣ ትበደራለህ። እዛ ብድሩን መክፈል የማትችለው ብድር ይሄ ከኤክስቼንጅ ሬት ጋር ከምን ጋር ሬት የሚያደርጉ ነገሮች አሉት። ትበደራለህ። ያንን ብድር መክፈል ስለማትችል ፖሊሲ ታደርጋለህ ማለት ነው። በእጅ አዙር እንደማድረግ ማለት ነው። እና የራበው ሰው እንደማለት እኮ ነው አይደል? ምግቡን እሰጥሃለሁ፣ ገንዘቡን ትከፍለኛለህ። ገንዘብ የለኝም
ገንዘብ ከሌለህ ደግሞ የምልህን ታደርጋለህ። እንዲህ አይነት እንትን ነውና ወደ ቅድሙ እንትን ይመልሰናል አይደል? ማንም አንተን ሰርቭ ለማድረግ እና አንተን ለመخدም አንተን ለማብላት አይደለም እዛ ጋር የቆመው። ኢቭን እንትን እንኳን ቢሆን ሉክ የአግዋን ኤግዛምፕል ማንሳት እንችላለን አይደል? እንትን ነው ምንም ሪሌት የሚያደርግ ነገር የለም ከፖለቲክስ ጋር። በቃ ኦኬ እንትን አምራች ለሆኑ ሀገራቶች የሚጠቀሙበት የሆነ የኤንጂኦ ወይም ደግሞ ፕሮግራም ነው፣ ስፔሲፊክ ፕሮግራም ነው። ኢትዮጵያ ዶሜስቲክ ፖለቲክስ ውስጥ ዲቴል ለመግባት አይደለም። ኦኬ ልክ ነበር አይደለም ምናምን አይደለም፣ ግን ኦኬ እንትን የሆነ በሰዓቱ ያለው የኢትዮጵያ መንግስት የሆነን ጦርነት ማወጁ አግዋን ከማቋረጥ ጋር ምንም ያገናኘው ነገር የለም። ይሄ ፒውርሊ አግሪካልቸር የምናምን ፕሮግራም ነው። ሰው እነዚህ ነገሮች ያው ቱሎች ናቸው፣ ትራፖች ናቸው ምናምን። ይሄ በጣም ክሊር ነገር ይመስለኛል። የተወሰኑ ኤግዛምፕሎችን አንስተን በሱ የዛሬ ክፍላችን እንጨርስ። ያው አይ ቲንክ ሰዓትም ስላነሰ ነው። በጣም ብዙ የሚያስወራ ቶፒክም ነው። በጣም ደግሞ እንደ ግሎባል ሳውዝ ሀገርም በጣም የሚያሳስብ ጉዳይ እንደዚህ ትራፕ ውስጥ እየኖርክ ማለት ነው። ከዛ በፊት ግን እነዚህ ኢንስቲትዩሽኖች ዋና ዓላማቸው በእንትና ቋንቋ ዋና ዓላማቸው ከቴሪቶሪያል ኮሎኒያሊዝም ነበር። ያ ማለት በታንክ መተህ ቀኝ ግዛት መግዛት ማለት ነው። ከሱ ወደ ፋይናንሻል ወይ ደግሞ በገንዘብ ቀኝ ግዛት ወደ መያዝ የተሸጋገርንበት በእነዚህ ኢንስቲትዩሽኖች ብሎ ያስቀምጣል። ኢቭን ኒዮ ኮሎኒያሊዝምን ኮይን ያደረገው የኳሜ ሲያወራ ኒዮ ኮሎኒያሊዝም ማለት ወይ ደግሞ አዲሱ ቀኝ ግዛት ማለት ዘ ላስት ስቴጅ ኦፍ ኢምፔሪያሊዝም ይላል እና ዘ ወርስት ስቴጅ ነው ይላል። የመጨረሻው ስቴጅ ኦፍ ኢምፔሪያሊዝም ነው ወይ ደግሞ ይሄም ነው ኢምፔሪያሊዝም ቀኝ ግዛት ነው አይደል? ኢምፔሪያሊዝም በአማርኛ የተለየ ተርም የመጨረሻው ስቴጅ ኦፍ ኢምፔሪያሊዝም ነው፣ ዘ ወርስት ስቴጅም ነው ብሎ ደግሞ ያነሳዋል። ምክንያቱም ባንዲራህን ይሰጣል፣ መዝሙርህን ይሰጣል፣ ሁሉም ነገር ይሰጣል። ከዛ ግን ሀገርህ የሱ ነው፣ አማራጭ የለህም። ቅድም ያነሳውን እንትን ሐሳብ ልቃርም ብዬ እንትን ስላልኩ ነው። ፈልገህ አይደለም የምትገባው እዚህ ላይ እንደ አፍሪካ ልክ እነዚህ ኢንስቲትዩሽኖች ሲቆሙ እኛ ገና ከቀኝ ግዛት እየወጣን ምንም ካሽ የለንም፣ ምንም ገንዘብ የለንም፣ ፍላጎቶች አሉ፣ ብዙ ህዝቦች አሉ። የግድ መውሰድ አለብን። ሰርቫይቭ ለማድረግ ምንም አማራጭ የለህም። ለዛ ነው ኢንስቲትዩሽኖቹ ገንዘብ ካፒታል ያስፈልጋል፣ ካፒታል ዴፊሲት ያስፈልጋል። ያን ካሽ ደግሞ በዶላር ብቻ ነው። ያንተ ገንዘብ አይሰራም። ሌላ ቦታ ሄዶ መቀበል የምትችለው ዶላር ብቻ ነው። ያን ዶላር ለመቀበል ደግሞ እነዚህ ህጎችን መከተል አለበት ትባላለህ። ልክ ስትቀበል ሳይክል ውስጥ ትገባለህ ማለት ነው። አማራጭ የለም። ሰርቫይቭ ለማድረግ እዛ ውስጥ መግባት አትችልም። ኢቭን እነ ቶማስ ሳንካራ ኢቭን የተገደሉበት አንደኛው የሚነሳው በዚህ ጉዳይ አይደለ? በቃ እምቢ ብለው ነው። እንደ አይኤምኤፍ እንደውም ኢቭን አዲስ አበባ መጥቶ ራሱ የተናገረው ንግግር ብዙ ጊዜ ይወጣል፣ ቫይራል ይወጣል። ከዚህ እንደ አህጉር ከዚህ ቀኝ ግዛት ካልተለቀቅን፣ ከፋይናንሻል ቀኝ ግዛት ካልተላቀቅን፣ ከብድር ካልወጣን መቼም ቢሆን ተስፋ የለንም ብሎ እንደውም ቀጣይ ስመጣ እንደውም የተናገረው ንግግር አለ ይላሉ። ቀጣይ ሰሚት ላይ ስመጣ፣ ቀጣይ አዲስ አበባ ስመጣ ይሄን ነገር ካደረግን አንድ ላይ ሁላችንም ይሄን ሐሳብ ይዘን ነፃ ከዚህ ብድር ሳይክል ነፃ መውጣት አለብን፣ እጅ ለእጅ ተይዘን ከሄድን በህይወት እኖራለሁ፣ ካለበዛ ግን በህይወት አታገኙኝም ብሎ ነበር። ከዛ ሰሚት የወጣ ከ3 ወር በኋላ ያው የቶማስ ሳንካራን ታሪክ እናውቀዋለን፣ ሞተ። ብዙ አይነት የሚጠቀሙባቸው ሜቶዶች አሉ ያንን ለማድረግ። የመጀመሪያው በጣም ነው አንዳንዴ ታይና ዓለም በጣም በቃ ያስጠላል። በተለይ ፐርሰናሊ ነው አንተን እንትን ያደርግና በጣም ያስጠላል። የመጀመሪያው ኤክስፖርት ኦሪየንትድ አግሪካልቸር። ለምሳሌ ኢቭን አግሪካልቸር ላይ ለምሳሌ አንድ ሀገር ኒድ አለው፣ ፍላጎቶች አሉት። የአግሪካልቸር ላይ ራሱን ማብላት አንዱ በጣም የሉዓላዊነት ጥያቄ፣ ራስን ማብላት መቻል። ሉዓላዊነት ከዛ ነው የምታነሳው። ምን ያደርጋሉ? ብድር ሲሰጥህ ኢንካሬጅ ያደርጉሃል። እንደ ፖሊሲ ይሄ ምንድነው ካሽ ክሮፕ የሚባሉ አሉ። ለምሳሌ አሁን የባንግላዴሽ ኤግዛምፕል አንስቼ ላንሳል። ባንግላዴሽ ከአይኤምኤፍ እንትን ይሄም ነው ስትራክቸራል አጀስትመንት የሚባሉ አሉ፣ ፕሮግራም አለ ኤስኤፒ የሚባል ስትራክቸራል አጀስትመንት ፕሮግራም። አሁን ያልናቸው ይሄን ፖሊሲዎች ይሰጧል። እነዚህ ነገር አድርግ የሚለው ማለት ነው። አንደኛ የተባሉት ባንግላዴሽ ሩዝ ታመርታለች፣ የቀንድ እንስሳቶች አላት። እነዚህ አትሊስት ደሃ ናት፣ ግን ራሷ መመገብ ትችላለች። ሲመጡ ይሄን ብድር ከወሰዱ በኋላ ኤክስፖርት እንትን እንዲያመርቱ ሽሪምፕ ምንድነው ይሄ ውሃ ውስጥ የሚኖር አለ እንትን የሚመስል የሆነ እንትን ነገር የሚመስል ምንድነው የሆነ እንስሳ አለ ውሃ ውስጥ የሚኖር የሲፉድ ምናምን ነገር የሚጠቀሙት ማለት ነው። እና እሱን ኤክስፖርት እንዲያደርጉ
ኢንከሬጅ አደረጓቸው በፖሊሲው ምናምን ምክንያት ማለት ነውና ያው ሙሉ ያው መንግስቱም ትንሽ ችግር ነበረበት ያው ዲክታተር ስትሆን ምናምን ግድ አይሰጥህም ብሩን ተቀበለ ከዛ በኋላ ሙሉ ፖሊሲው ያንን ማድረግ ሆነ ያ ደግሞ ብዙ ገበሬዎች እንትን ሩዝ ማምረት ተተው ምንም ማምረት ተተው ሙሉ የአገሪቱ እንዳለ አሁንም ድረስ አብዛኛው ኤክስፖርት እነዚህ ነገሮች ማምረት ነው እነዚህ ነገሮች ራሳቸው መብላት አይችሉም ስለዚህ አንደኛው በዚህ ፖሊሲ ምክንያት ምግብ ሌላ ጊዜ ራሳቸው ሩዝ አምርተው እንትን ከውጭ ነው ኤክስፖርት እንትን ኢምፖርት የሚያደርጉት እንትን ላይ ቶጎ ላይ ኮተን አላቸው ኮተንን ብቻ እንዲያመርቱ አድርጓቸው አሁን 50% የቶጎ ምርት እንትን ነው ኮተን ነው 50% ኤክስፖርት የምታደርገው ኮተን ነው በዛ ምክንያት እንዳለ ፖሊሲው ያው አስገድዷቸው ማለት ነው ፖሊሲያቸውን ቀይረው ፈርቲላይዘሮች ምናምን የሚሰጡት ኮተን ለሚሰራበት ቦታ ብቻ ነው የምትበላው እነዚህ ለሰው ልጅ የሚያስፈልጉ ነሰሲቲ ራሳቸውን ለማብላት የሚያስፈልጉ ነገሮች ምንም ጥቅም የላቸው እነሱን ለማድረግ ዶላር ነው የሚፈልጉት ራሳቸውን ለማብላት ማለት ነው ስለዚህ ዶላሩ ሲያልቅ ደግሞ የግድ መበደር አለባቸው ሌላው ደግሞ ምን ያደርጋሉ ሁለተኛ በጣም ብዙ ዝርዝር አላቸው ኢቭን IMF ዌብሳይታቸው ላይ ብትገባ አይደብቁትም ራሱ እያንዳንዱ ሀገር ማስገባት ይችላል የሆነ ሀገር አስገብተህ እስቲ እንዴት ነበር ምናምን ብለህ እያንዳንዱ ሀገር ማየት ይችላል ሁለተኛ ደግሞ ዲቫልዩ ማድረግ ነው ከረንሲህን ገንዘብህን ይመጡና ኦኬ ገንዘብህ በጣም ትልቅ ነውና ዲቫልዩ አድርገው ፍሎት አድርገው ማርኬቱን እንዲወስኑ አድርገው ይለዋል ኢቭን አንዳንድ ሀገራት ላይ እስከ 80% ዲቫሉዌሽን ያደርጋሉ ኢማጂን ዛሬ 100 ብር የነበረው 20 ብር ነው ነገ ጠዋት ስትነሳ ገንዘብ ምን ያህል ሰው ህይወቱ አፌክት እንደሚደረግ በእነዚህ ፖሊሲዎች ምክንያት ማለት ነው ዲቫል ያደርጉሃል ሌላው ደግሞ ኦስተሪቲ ሜዠር የሚባሉ አሉ በጣም አስጠሊቷና ከባዱ ኦስተሪቲ ሜዠሮች የሚባሉ አሉ እነዚህ ኦስተሪቲ ሜዠሮች ገቨርንመንት የአንድ ሀገር ውስጥ ያለውን ኢንዱስትሪ እንትን እንዲያብብ ያግዛል ሰብሲዳይዝ ያደርጋል ድጎማ ያደርጋል ያንን ድጎማ ይከለክለዋል አንሳ ድጎማ ይለዋል ይሄ የምትፈልግ ከሆነ ይሄን ቢሊየን በዚህ አመት እንትን ኢንስታል እየተደረገ ይሰጣል እነዚህ ድጎማ ማቆም አለበት ያ በየአመቱ እየመጡ እንትን ነው ታዛቢ እያመጡ ቁጭ ብለው ያስገመግሙሃል እነዚህ ድጎማ ማቆም አለበት ያደጉት እነሱ በዛ ድጎማ ነው ቅድም ያኛ ኢኮኖሚስቱ እንዳነሳው ማለት ነው እነሱ ወጥተውበት የሄዱበትን መሰላል ይጥሉብሃል አንተ በቃ ጀነራሊ እንደዚህ ነው ወርልድ ባንክ ላይ ብትሄድም ጀነራሊ እንደዛ ነው የሚያደርጉት ወርልድ ባንክ ላይ ከአይኤምኤፍ የሚለየው አይኤምኤፍ ኢመርጀንሲ ለሆኑ ጉዳዮች ነው ለምሳሌ ገንዘብ የለህም አጣ ወዲያው ይሰጡሃል አይኤምኤፍ ደግሞ የሆነ ነገር ለምሳሌ ግድብ መስራት ከፈለግ እነዚህ ትላልቅ ፕሮጀክቶች መስራት ከፈለግ እነሱም እንደዚህ ብድር ይሰጡሃል ከዛ በኋላ ኮንዲሽን ያስቀምጡብሃል ተማሳይ እነዚህ የአጀስትመንት ስትራክቸራል አጀስትመንት አሁን እነዚህ ኦስተሪቲ ሜዠሮች እነዚህ ነገር አድርግ እነዚህ አስገባ ብለው ያስቀምጡልሃል እያንዳንዱ የሚሰሩት አንዳንዴ ደግሞ ኢቭን የሚሰሯቸው ለድጋፍ የሚሰጡ እንትኖች ኢንዱስትሪዎች ለኤክስትራክሽን ሲሆኑ የበለጠ ይሰጡሃል ሪሶርስ ኤክስትራክት የምታደርግባቸው ማይኒንግ ወደ ውጭ ሀገር የሚወጣ ፋብሪካ ምናምን ከሆነ የምትገነባ ኦኬ ይሄ በደንብ ይሰጣል ኢቭን ደግሞ በጣም የሚያሳዝነው ነገር ገንዘብ ከሰጡህ በኋላ ለምሳሌ የሆነ ያህል ገንዘብ ይሰጡሃል የሆነ ያህል ገንዘብ እስከ 72 እስከ 86 ነው አካባቢ ፐርሰንቱ ገንዘቡን ማሰራት የምትችለው ስፔሲፊካሊ ለዌስተርን ካምፓኒዎች ብቻ ሲሆን እዚህ ገንዘቡ እነሱ አላበደሩትም ማለት ነው ራሳቸው ነው እየሰሩበት ያሉት የሥራ ዕድል ራሳቸው ይፈጥራሉ አንተን እዳ ውስጥ ገባለ ደብል ሎን ብለው ያስቀምጣል ሁለት እዳ ነው የሚሆንብህ አንተ ላይ ከዛ በኋላ በቃ ትራፕ ውስጥ የገባ የእንትን ደግሞ የሚለየው የወርልድ ትሬድ ኦርጋናይዜሽን ደግሞ የሚለየው ህግ ነው የሚያወጣው እነዚህ ህጎች ግን አብዛኛው ክሪቲክሶች አብዛኛው የሚሉት እነዚህ ህጎች ፌቨር የሚያደርጉት ስፔሲፊካል ሀገርን ፌቨር ያደርጋሉ ለምሳሌ ስፔሲፊካል ሀገርን ፌቨር ያደርጋሉ ለምሳሌ አሁን ቅድም ያላቸው የመንግስት ድጎማ የሆነ ኢንዱስትሪ ያለህ እንበላ አንተ ሀገር ውስጥ የሆነ ኢንዱስትሪ ያለ ያ ኢንዱስትሪ ኤክስፖርት ያደርጋል ጥሩ ኢንዱስትሪ ነው ይመጡና አይ እየደገፍክ ነውና ፌር አይደለም ለውጭ ይላሉት ለመወዳደር ይላሉ ከዛ ያንተን ለሀገር ያርገው ኢንዱስትሪ የምትደግፈውን ያቆሙባል እነሱ በዛ አድገው ሳለ ማለት ነው እነሱ ያደጉት በዛ ኢቭን ሳውዝ ኮሪያ አሁን አብዛኛው በሚሉት ያደገችው በሰብ ነው ድጎማ በማድረግ ምናምን ነው እነዚህ ነገሮች ይከለክሉሃል ታሪፍ ይከለክሉሃል ከሆነ ባላይ አይ ፌር አይደለም ፌርና አንፌር የሚወስኑት እነሱ ናቸው ፌር የሆነ ትሬድ አለ አንፌር የሆነ ትሬድ አለ በዛ መልኩ ይወስኑባልና እነዚህ ሶስት ኢንስቲትዩሽኖች አፍሪካን በተለይ ግሎባል ሳውዝን በሰንሰለት አስሮ ለማቆየት በቃ ቅድም ቾምስኪ እንዳለው ማለት ነው የሮል አላት ሪሶርስን የመስጠት ሮል አላት ያን ሮል ኪፕ አድርጋ እንድትቆይ የተሰጡ ኦርጋናይዜሽኖች ናቸውና ብዙ ሀገራት ላይ በጣም ብዙ ሀገር ኢቭን የአፍሪካ ብቻ አርጀንቲና ላይ ሙሉ ለሙሉ ኢኮኖሚያቸው እንደዚህ ሆኖ ያለው በአይኤምኤፍ እና በእነዚህ ድርጅቶች ናቸውና ያ ጀነራሊ ስራቸው አላማቸውና ጎላቸው
በዚህ መሰረት ነው የሚሰሩት። ብዙ ሰዓት ወስደናል። ሞር ሌላም ምናልባት በሌላ ርዕሶችም ላይ ኢንሻላህ የተነሳ የሚሄድ ይመስለኛል። እንደ መውጫ ለማድረግ አይ ቲንክ ቅድም ያነሳኸው የኳሚ ንክሩማ እንትን በጣም እንደ መውጫ አሪፍ ይመስለኛል። ኢምፔሪያሊዝም ላስት ስቴጅ በጣም ወርስት ስቴጅ ያለበትን አንደርስታንድ ታደርገዋለህ። እንትን አይከብድም እኮ አይደል? በቃ ማለት አንታይ ኮሎኒያል ሙቭመንት በጣም ሲምፕል፣ በጣም ማንም አንደርስታንድ ማድረግ የሚችለው ነገር ነው። ኦኬ በቃ እዚህ አካባቢ ያለ ሲስተም ስርዓት አለ። ሰዎች ተሰብስበው በጋራ እየኖሩ ነው። የሆነ አካል መጥቶ እነሱ እንትን ሊያደርግ አይገባም ነው አይደል? በጣም ሲምፕል ነው ሎጂኩ፣ ምኑም እንዴት እንደሚወጣም በጣም እንትን ነው የተለያዩ ነገሮች ቢሆኑ። ይሄ ግን በጣም ከባድ ነው። ማለት እንትን ነው አንደርስታንድ ለማድረግ አይደለም እንትን ኮምባት ለማድረግ ለመታገል ይቅርና አንደርስታንድ ለማድረግ ራሱ በጣም ከፍተኛ ይኸው አንደርስታንድ ያደረጉትና አገንስታት የሰሩ ሰዎች የተለያዩ ፌታቸው በጣም ተቀራራቢ እንትን ነው። በተለያየ ቦታ ላይ ቢሆኑ ማለት የተወሰኑት አፍሪካ ላይ፣ የተወሰኑት ኤሽያ ላይ፣ የተወሰኑት ምናምን ቢሆኑ ሁሉም አገንስት ስፒክ ያደረጉ አካላት እንትን ናቸው። ወዴት እየሄደ ነው የሚለውን አይ ቲንክ ታይም አላገኘንም። ብዙዎች ይሄ ኮላፕስ እያደረገ እንደሆነ ያወራሉ። ብዙ ምሁራን እነዚህ ላይ ይስማማሉ። ሰው ኤኒዌይስ ለዛሬ የነበረን ቆይታ በዚህ የምናገባድር ይሻላል። እስከ ሳምንት። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።